ቪዲዮ ተልኮልኝ ያየውኝ ቃሌ በጣም ጎበዝ ልጅ ነው። ማርያምን እኔ ስለ እውቀት ነው የማወራው። በእውቀት ስለ ሃይማኖት ላይ ብትሄድብኝ ሆምዬ አቆማለሁ። ቃሌ ግን ባየሁት በእውቀት ቃሌና ማነው የሚባለው? ማነው ቃሌ በእውቀት ነው ያልከው? ሚቆይ አማኑኤልን ነው የምነግርህ። አማኑኤልን እጅግ በጣም ጀግና፣ በጣም የገረመኝ በቃ የሚገርም እውቀት። በእውቀት ደረጃ ከመጣን እውቀት ስለሆነ የምናወራው እንጂ የመምህር ጉዳይ የምናምን ጉዳይ አይደለም። ሁሉንም አከብራቸዋለሁ፣ ሁሉንም ወዳቸዋለሁ። ግን እኔ እንጃ በሃይማኖት ያ ኬኩ ትክክል። ሁሉም ሰው ለራሱ በቃ የራሱን እንትን መስጠት ይችላል። መናደድ አልፈልግም። እውነት ለመናገር መድኃኔዓለም በሚያውቅ መናደድ አልፈልግም። ምክንያቱም ምንድነው መሰላችሁ አንተ የተፋህበትን እንደዚህ ምራቅህን አክትፍ ብለህ የተፋህበትን ሳህን አንስተህ እንጀራ አድርገህ ትበላበታለህ። ራስ የተፋህበትን ሳህን ማለት ልጠይቃችሁ ቤተሰብ ራሳችሁ የተፋችሁበት አክትፍ ብላችሁ አክታችሁን አውጥታችሁ አክትፍ ብላችሁ የተፋችሁበት ትሪ ላይ አክትፍ ብላችሁ የተፋችሁበት ትሪ ላይ እንጀራ አድርጋችሁ ትበላላችሁ? እንጀራ አድርጋችሁ ትበላላችሁ? አክትፍ ብላችሁ የተፋችሁበት ትሪ ላይ ነው እያልኳችሁ። ከታጠበ እውነት ነው፣ ከታጠበ ጎበዝ። አክትፍ ብላችሁ የተፋችሁበት ትሪ ላይ 100% ነው የምነግራችሁ አንስታችሁ አትበሉ አይደለ? በቃ ከገባችሁ ይግባችሁ። ወንጌልን በድቅድቅ ጨለማ ውስጥም ሆነ መስበክ ይቻላል። በነገራችን ላይ ጋይዝ እንድንሰብክም ስለ ወንጌል የነገረን ይሄንኑ ነው። ክርስቶስም ያደረገው ይሄንኑ ነው። ግን ይህ ወንጌል አይደለም። ስም ስጡት፣ ስም አውጡለት። ይህ ወንጌል አይደለም። ጌታ ምስክሬ ነው። እና እግዚአብሔር በሚያውቅ በጣም ነው እንትን ያልኩት። ወንጀል አልከው በሉት ብቻ እናንተ የፈለጋችሁትን ስም አውጡለት። ባይሆን እኔ እውነት ተናግሬያለሁ፣ ቅድም ተናግሬያለሁ። ባይሆን እኔ አንድ ያሰመርኩበት መስመር አለ ታውቃላችሁ። እዚህ ቲክቶክ መንደር ላይ ኦርቶዶክስ የለም፣ ኦርቶዶክሳዊነትም የለም። እኔ የማውቀው እውቀት ነው። እውቀት አለ። እውቀት የሰዎችን እውቀት ነው እንትን የምትወስደው። ለምሳሌ ከፕሮቴስታንት ስለሆነ አይደለም የምመለከተው፣ የማየው፣ የምሰማው ሰው ስለሆነ ቲክቶክ ላይ ስለመጣ የሃይማኖቴን ጉዳይ የምሰማው እዛ ስፍራዬ ላይ ነው፣ ቦታዬ ላይ ነው፣ ቤተክርስቲያኔ ላይ ነው። በቤተክርስቲያን በአውደ ምሕረት ላይ ነው የምሰማው የማዳምጠው። ገብቷል? እዚህ ቦታ ላይ ግን ስትመጣ ግን መሻወድ የሌለብህ ሐቅና እውነት በምንም አይነት ሚዛንና መስፈርት ሃይማኖትህን መሰረት ያደረጉ እንዳይሆኑ መጠንቀቅ መቻል አለብህ። ምክንያቱም በቲክቶክ ላይ የተቀማች ነፍስ መጨረሻዋ ምን ልትሆን እንደምትችል መገመት በጣም ቀላል፣ ከባድ አይደለም። እጅግ በጣም ቀላል። በቲክቶክ ላይ አዳልጧት የወደቀች ነፍስ ምን ሊገጥማት እንደሚችል ኢማጂን። በቤተ እምነትህ ውስጥ የምታገኘው ወንጌል፣ የምትሰማው ትምህርት እርሱ ትተርፍበታለህ። እርሱ ከእግዚአብሔር ጋር ትገናኝበታለህ። በቃ ዕውቀት ብቻ ውሰዱ። የሃይማኖት ጉዳይ እንዳታደርጉት። ትልቅ ጥንቃቄ። እኔ የማምንበትን ነገር ዕውቀቱን ብቻ ውሰዱ። ገብታችኋል?
የሃይማኖት ጉዳይ ግን የሃይማኖት ኢሹአችሁ ግን የሃይማኖት እንዳይ ሰዎቹ በሃይማኖት ከቨሪንግ ሊመጡ ይችላል። ከጴንጤ ጋር ተከራከርን፣ ከኦጄ ጋር ተከራከርን፣ ከሙስሊም ጋር ሊሏችሁ ይችላል። ግን መስፈርታችሁ የሃይማኖት እንዳልሆነ አንደርስታንድ ማድረግ መቻል አለባችሁ። ትልቅ ጥንቃቄ ማድረግ ያለባችሁ እዚች ጋር። ሲቀጥል ደግሞ መምህርህ ክርስቶስ እንጂ ሰው አይደለም። ሰው መምህርህ ሊሆን አይችልም፣ በፍጹም አይችልም። ቲክቶክ ላይ ያለ ሰው ልላችሁ ፈልጌ ነው። በቲክቶክ የመጡ ሰዎች መምህሬ ሊሆኑ አይችሉም። በቲክቶክ የተፈለፈሉ ሰዎች መምህር ሊሆኑ አይችሉም። ገብቷል? ሊሆኑ አይችሉም። ክርስቶስ በባህሪው፣ በምግባሩ፣ በህይወቱ፣ በኑሮ መምህር ነው። ክርስቶስን የመሰሉ ሐዋርያው ቅዱስ ጳውሎስ መምህሬ ልትላችሁ ይችላል። በኑሯቸው በህይወታቸው ክርስቶስን መስለዋል። ቲክቶክ ላይ ያሉት ሰዎች ማንን ነው የሚመስሉት? ለእናንተው ትቸዋለሁ። ቲክቶክ ላይ ያሉት ሰዎች ማንን ነው የሚመስሉት? ከየትም ቤተ እምነት አውጧቸው፣ ማንን ነው የሚመስሉት? ማንን ይመስላል? እኔ መምህር አይደለሁም። አንተ ስለምትሉኝ ሰዎች እገናኛለሁ፣ አወራለሁ፣ እጫወታለሁ። የራሴን ህይወት ኑሬን የምኖር ሰው ነኝ። እግዚአብሔር የምኖር ሰው የራሴን ህይወት ሰው ነኝ። ተራ ሰው ነኝ። ተራ ከሆንክ ዝም በላ አለችኝ አንዷ። እና ቤተሰብ ያ ነው። ቶሚሻ እንዴት ነህልኝ? ሚኪ የምወደህ ሚኪ ብራዘር ቶም እንዴት ናችሁ? ሚኪ ለምንድን ነው እዚህ ቲክታክ ላይ እኮ ኢንጆይ ማድረግ ነው ያለብህ። ጋዳም የምን እግዚአብሔርን ፈልጎ ነው አይኔን ግንባር ያርገው ውይይት እየሰማ ካንተ አሁን ምን ትላለህ? እኔ በጣም ስስቅ ነበርና ወይ ሰው እላለሁ ታውቃለህ። ሰው ለካስ በዚህ ልክ እግዚአብሔርን ፍለጋ ሳይሆን ተከታይና የሆነስ እቺ የምትወረወርላቸውን ሳንቲም ፍለጋ ነው ለካስ። እና አንዳንዴ የሚያሳዝነኝ ከታች የሚከተላቸው ሰው ነውና በጣም ያሳዝናል። ኦል ኢን ኦል ምክንያቱም ሰው እግዚአብሔርን ቢፈልግ ልክ ጥሩ ይመስለኛል። በቃ ለጉብዝና ከሆነ መጽሐፍ ማንበብ ይችላሉ፣ ጎግል ማድረግ ይችላሉ። ሁሉም በቃ ጊዜያቸውን ሰጥተዋል። በዛ አፕሪሺየት እናደርጋቸዋለን። ከዚህ በዘለለ ግን ይሄ መጥቶ እኔ ስለ ሃይማኖቴን በስርዓት ያሳየኛል እንዲህ ነው ማንንም ብላችሁ ኤክስፔክት ባታደርጉ የምሬን ነው። በዛም በዚህ ወገን ያላችሁና ታያቻላችሁ። በጣም እኔ አሁን ዛሬ ከመንፈሳዊነቱ ይልቅ ብሽሽቁን የመዘነ እንትን ያለብኝ በቃ ሞክ ይደራረጋሉ። አንዱ አይኔን ግንባር ያርገው ይሄ አይልም ይላል፣ ይሄ ይላል፣ ይሄ አንዱ እንዲህ ነው። ገብቶሃል? አንዳንድ ጊዜ ድፍረት ምን እንደሆነ ታውቃላችሁ? የፈለጋችሁትን ርዕስ ይዛችሁ ነው የሚል እንትን አለ። ለዲቤት እየገባ አቅባለሁ ብለህ ተቀምጠህ እንዴት ነው ስለ ዲቤት ርዕስ ሳታውቅ እዛው ገብተህ ስለ ዲቤት የምታወራው? ምክንያቱም በጣም ሲሪየስ ስለሆነ ነው። ገብቷችኋል አይደለ? እኔ እያየኋቸው የነበሩ አንዳንድ ጥያቄዎች አሉ በጣም ፈንስ አድርገው የነበረው። ምክንያቱም ረንደምሊ ስለመጡ የሚነሱ ሀሳቦች ይከብዷቸው ነበር። የሚነሱ ሀሳቦች አሁን በስፋት ስለ ስግደት አንስተው ነበረ። ስለ ስግደት የሚያነሳው ክፍል ኦል ኢን ኦል በቀደመችው ቤተክርስቲያን በአባቶች ትምህርት የለም እየተባለ ሲነገር ነበርና እኔ በጣም የለም ሲባል በጣም ነው የደነገጥኩት። ከሁለተኛው ክፍለ ዘመን ጀምሮ ስለ ስግደት በአባቶች ትምህርት በደንብ ነው ያለው። እንደውም ግኖስቲኮች ለመላእክት ምንድነው የአምልኮ ስግደት ይገባቸዋል እንደ አብረው ፈጥረዋል የሚያምኑ ግሩፖች ነበሩና አጠቃላይ በሰዓቷ በነበረች ቤተክርስቲያን የተወገዙት ግኖስቲኮች እንደውም ሙሉ የቤተክርስቲያን አባት አወገዟቸው ነው የሚለው የተነሳው ግኖስቲኮች ጋር። ከዛን እየተባለ ሲመጣ በጣም አንዳንድ ጊዜ ምን አለ መሰለ ይሄ ብሽሽቅ እኔ አሁን በጣም ይሻረኩት እንዲህ አይነት ለትምህርት ቢሆን አሁን በዛም በዚህም ሳይድ
ለትምህርት ቢሆን ነው። እኔ አንድ ነገር እንትን ጉግል አድርገው ያገኙት ነገር ነበረ። ላትሪያ፣ ሃይፐርዱሊያ፣ ፕሮቶዱሊያ፣ ዱሊያ የሚል ጥያቄ ተነስቶ ነበርና በነገራችን ላይ ይሄን ያነሳው ጆናታን ሉትራን የሚባለው ነው። እስራኤል እኮ የኢርሊ ቸርች ትምህርት እኮ ነው እንዴ። ላትሪያ የሚባለው የአምልኮ ስግደት ለእግዚአብሔር ነው ብሎ ከትሪኒቲ ጋር ነው ቀጥታ አባቶች የሚያገናኙት። እንደውም የኢርሊ ቸርቿ ሃይፐርዱሊያ የሚባለው ደግሞ ያ ሰማለ። እሺ ምናልባት እኔ አለው ላቅ ያለ ትምህርቱ ጋር ከውይይቱ ጋር በተያያዘ ሆነስትሊ ሳሙዬ ያ የለ ትምህርቱ ሚኪሻዬ እቺ ኖርማል እቺን ብዬ እንትን ልላቸው ነው ሰማፕል አድርገው ሐሳቧን እንትን ከማለት በፊትና ሃይፐርዱሊያ ስለ ቨርጂን ሜሪ ነው፣ ስለ ቅድስት ድንግል ማርያም ነው የሚያወራው። ፕሮቶዱሊያ ደግሞ ስለ ዮሴፍ ነው እያወራ ያለው የሚያወራው። ዱሊያ የሚባለው ደግሞ ስለ መላእክትና ስለ ቅዱሳን ነው። ይሄ የተነሳው በሉትራኑ በኩል ነው። በቃ እዚህ ጋር ውይይቱ መቋጨት ይችሉ ነበር። ምክንያቱም በዚህ ታምናላችሁ አታምኑም የሚል ጥያቄ ነበረ የተጠየቁት። ተዘጋጅተው ስላልመጡ አላወቁትም። በቃ እዚህ ጋር ቋጩት። ይሄ የኢርሊ ቸርች ፋዘርስ ትምህርት ነው። ስለዚህ አሁን ለምንድን ነው ውይይቱ እንደ ኤክስቴንድ የተደረገው ሲባል አንድ ይሄ ቡሊ መደራረጉ ይሄ አንዱ በቃ እዚህ ጋር ነው የተቋጨው። በቃ አለቀ። በቃ የአባቶች ትምህርት ነው፣ የአባቶች ትምህርት አለ። ይሄ የመጣው ጆናታን ሉትራን ከሚባል እኔ ደግሞ ሜንሽን እያደረኩት ፕሊስ ይሄን ትምህርት አብራራ የኢርሊ ቸርች ፋዘርስ ትምህርት ነው እያደረኩ ሜንሽን አደረገው ነበረ ለሉትራኑ ልጅ። እሱም ማብራራት አልፈለገም። ለምን? ጡዘቱን ይፈልጉታል። ሰው እግዚአብሔርን ከሚሰማ ይልቅ በቃ በእነርሱ ጊዜያቸውን እንዲያባክነ ስለፈለጉ ነው። አሁን ይሄ ምንም ማንንም የሚያከራክር ቶፒክ አይደለም። በቃ ስግደት አለ፣ የአምልኮ ስግደት አለ፣ የአክብሮት ስግደት አለ። በቃ ይሄን መጽሐፍ ቅዱስም ያስቀምጣል። የመጽሐፍ ቅዱስ ማህበር ያሳተመው ሁሉም ቤተ እምነት ያሉበትም ያምናል። እንደገና የአባቶች ትምህርትም ይሄን በደንብ ያስተምራል። በቃ ኢትስ ኦቨር። በቃ መተገን እዚህ ጋር ይሄን ሁሉ 5 ሰዓት ሙሉ እኔ መጨቃ ሰማዋለ። ቶሚ ለምን ወጣ? ሰማዋለ። ሰሙ የለማ ለራሱ ስታክ እያደረገበት ነው። እሺ ሰላም እንዴት ነህ? ሰላም ብያለሁላችሁ። እንዴት ናችሁ? አለን እግዚአብሔር ይመስገን። ወደ ጻድቅ እንዴት ነሽ? ሰላም። እንኳን ደህና መጣ ወደ ቲክቶክ። እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። ያው የኔ መነሻዬ አንደርስታንድ በደንብ እንድታረጉት የምፈልገው ነገር ምንድነው፣ አከተፍ ብላችሁ በተፋችሁበት ትሪ ላይ እንዴት መብላት ቻላችሁ? ጥያቄው ይሄ ነው። ገብቷችኋል? ከውስጥ ያለን ይሄ ቆሻሻውን ይሄ እንትኑን ብላችሁ የተፋችሁበት ትሪ ላይ ሳታጥቡት ሳታጸዱት መብላትን ለምን ወደደ? እንዴት ቻላችሁበት? እንዴት አወቃችሁበት? እንዴት አወቃችሁበት? ጉዳዩ እንዴት አወቃችሁበት? ቢኖረኝ ቪዲዮ ባውጥቼ ባሳያችሁ በጣም ደስ ይለኝ ነበር። የታጠበ የነጻ ንጹህ ቶሚ ያለክ ቶሚ ካለክ ሐሳብ እንትን በላ ውሻ አይደለ የተፋውን የሚበላው እየተረገመ ውሻ ነው እንግዲህ ውሻ ከእንስሳ ዝርያው ነው። የሰው ልጅማ ፍጹም ክቡር ስለሆነ የተፋውን አይበላም። ግን ውሻ የተፋውን ይበላል። ወደ ውሻ ያኔ የተፋውን ነገር ይበላል። ውሻ ነው የተፋውን የሚበላ፣ የሰው ልጅ አይበላም። ክቡር ነው። እንደ ውሻ የሚያደርጓቸው ገጥሞት ነው እንጂ። እሺ ቶሚ ያለ ብራዘር እኮ እንዴት ናችሁ? ሰላም ብያለሁ። አነዘ ክርስቶስ ወለተ ፌቨን ሁላችሁም ሰላም ብያለሁ። ማይቆይ እንዴት ነሽ አባቢ? አለሁልህ። ሰላም ነው አለው። ምንድን ነው ምን ጀመራችሁ? የኔ አባት
አይ ምንም አልጀበርንም ብራዘር አናዘር ስሙን እንዳጠራብኝ ስለሆነ ሰው ነው ሚኮይ አይ አላነሳውኝ እኔ እኮ እንትኑን ነው እኮ አጋጣሚ አይ ቤቱ ጎረምሶች ስለገቡ መሰለኝ ትላንት ሜንሽን እየተደረኩ ነበርና አንተ ግን ዮኒን ተወደዋለህ አባቢ አይ እንትን ነው እውነት ነው አልጠላው ግን ደግሞ እኔ በውይይቱ ላይ አይደለም ጉዳይ የኔ ጉዳይ እኔ በደንብ አንደርስታንድ በደንብ ሰው ማድረግ ያለበት ምንድነው የኔ ጉዳይ ውይይቱ ላይ አይደለም ምንድነው መሰላችሁ ሰው በቻለው አቅም ለተናገረው ቃል ላወራው ቃል ታማኝ መሆን መቻል አለበት ስፔሻሊ ደግሞ ሰዎች የሚከተሉ ስትሆን ሰዎች የሚያደምጡ የሚሰሙ ስትሆን በተለይ ደግሞ መንፈሳዊ ነገሮችን ይዘህ የምትጓዝ ከሆንክ ለተናገርካቸው ንግግሮች እጅግ በጣም መጠንቀቅ መቻል አለብን እና ያ ካልሆነ እጅግ በጣም ብዙ ዋጋ ያስከፍላል አንተን ሳይሆን ብዙ ሰዎችንም ዋጋ አንተ እንኳን ኦሬዲ የእንጀራህ ጉዳይ ነው እንጀራህን ትበላለህ ታገኛለህ ትጠቀማለህ ትኖራለህ ግን ደግሞ ሌሎችን ሰዎች ዋጋ ታስከፍላቸዋለህ እንዲህ መሆንም ይቻላል እንዲህ አይነት ማንነት ይዞ መኖር ለካ ይቻላል የሚል መልእክት ነው የምታስተላልፈው የእውቀትህ ጉዳይ አይደለም የአስተምሮ ጉዳይ አይደለም የትምህርት ጉዳይ አይደለም የምታስተላልፈው መልእክት ግን እጅግ በጣም አደገኛ ነው ገብቷችኋል ሶ ነገ ይሄን በተናገር አደረክ ዛሬ ነገ ሌሎች ሰዎች ሲያደርጉ ሌሎች ሰዎች በዚህ ደረጃ ስታያቸው ስታገኛቸው አፍህን ልታላቅቅ መነሳት እጅግ በጣም ከባድ ይሆንብሃል ማለት ነው ስለዚህ በተቻለ አቅም ነገ ተዋርደህ ተበሻቅጠህ ተሰድበህ ከእንደገና ሌሎችንም ሰድብ አሰድበህ በምታባረርበት ስፍራ ላይ አለመገኘትን ምርጫህ ብታደርግ መልካም ነው ከሚል አንፃር ነው እንጂ እኔ ብዙም ያን ያህል ጉዳይ አይደለም ታውቃለህ ቶሚሻ ሚዩት ላይ ኮነ ብራዘር ጥሩ ነው እኮ ይኸውልህ ከቲክቶክ መጥፋት እንደዚህ ነው ያጠፋብሃል አሁን ሰማለህ ሚኮ አዎ ትሰማለህ ናት አፈር ብላ አላየውም ጭፍን አሉ የኛ ልጆች ግን ምንም ባይማሩ ራሱ ይበልጡት ይመስለኛል ኖ ዮሐድም እጅግ በጣም ጎበዝ ነው ዮሐድ በቅርበት ስለምና በእውቀት ጉዳይ ያዩት ከቪዲዮ አንፃር እኮ ነው እጅግ በጣም ጎበዝ ሁለቱ ጋር የነበረው የእውቀት ነገር በእውቀት ያወሩት ነገሮች እጅግ በጣም አሪፍ ናቸው የመብሰል ነገሮች አሉ ብቻ ምርጥ ነገሮችን አይቻልም የእውቀት አድናቂ ነው የሃይማኖት አድናቂ እኔ አላየሁም ታውቂያለሽ ማይዋጥልኝ ነገር ዝም ብዬ እሺ ምን አይነት ሰው አይደለሁም እኔ ግን እስከ ዛሬ ማለት የሚቆይ አይ ካላየህማ ሐሳብ ለምን ትሰጣለህ ሐሳብ አልሰጠውም እኮ ቃሌን ግን አውቀዋለሁ የኛን ልጆችም አውቃቸዋለሁ ከኛ ልጆች ጋር የፈለገ ማለት ማማባቸው ነገሮች ቢኖሩኝ ቃሌ ግን በልጧቸው ምን አሁን ከስር እያየው ነበር አጥቦ አሰጣቸው ምናምን የሚል ነገርና ይሆናል ብዬ አላምንም ሚኪ ቃሌ በእውቀት በልጧቸዋል ብዬ ልክ ከመሆን እነሱ ችለዋል ብዬ ብሳሳት እመርጣለሁ አብራራለሁ ምን ችግር አለ ኦርቶዶክሳዊ ወንድሜ አልቻለም ከምል ይችላል ብዬ ልክ ባልሆነ እመርጣለሁ የኔ ሐሳብ እንደዛ ነው በቃ እንደዛ ካሰብኩ አንገናኝ እንደዛ ካሰብኩ እኔ አላየሁም ነግሬሃለሁ ውይይቱን አላየሁም ኦርቶዶክሳዊ ወንድምና በኦርቶዶክሳዊ እህትነት አይደለም ወይንም ያ ፕሮቴስታንት ነው የኦርቶዶክሳዊ ነው በሚለው አይደለም እኔ በእውቀት ደረጃ ነው ያሰብኩት የማስበው እማምነው እኔ ቲክቶክ ላይ ኦርቶዶክሳዊ የሆነ ወንድሜ እህቴ ያለ ምንም ጥያቄ የለውም ይሄ አያጣላም ግን ደግሞ ቲክቶክ ላይ የእውቀት ጉዳይ ነው እንጂ ጉዳይ የሃይማኖት ጉዳይ አይደለም ሊሆን አይችልም ምክንያቱም ኦሬዲ ሃይማኖት ባህሪውንና መልኩን ቀይሯል ቲክቶክ ላይ ማንነቱን ቀይሯል
ገብቷል አይደል? ማንነቱን ቀይሯል። የእውቀት ደጋፊ ነው መሆን ያለ የእውቀት ተቀባይ ነው መሆን መቻል ያለ እንጂ ሃይማኖታዊ ጉዳይማ ከሆነ አይ ዶንት ኖ እኔ እንጃ በምንም አንደርስታንድ አላደረገውም። በዚህ በጣም አንደኛ ነበረ እኔ ባየሁት ቪዲዮ ተቆራርጦ እየተከራከርኩ አይደለም ግን እንድታስረዳኝ ስለምፈልግ ልጠይቅሽ ፍቀድልኝ። አጥፊ እውቀት አይደለም። እውቀት ሰውን ማነጽ ሲችል ነው እውቀት የሚሆነው። ለማጥፋት ተንኮለኛ ሰው ተንኮለኛ እንጂ አዋቂ አይባል። የተጣመመን ወንጌል የያዘ ሰው በምንም ተአምር እውቀት አለው አልልህም። ስለራሱ ሊያውቅ ይችላል፣ ስለ ጠማማ ነገሩ ሊያውቅ ይችላል እንጂ ስለ ወንጌል አወቀ ብዬ ግን ፊት ለፊት ወጥቼ ከእናንተና ይበልጣል ብዬ አላወራም ነው እያልኩ ያለሁት። ውይይቱን አላየሁኝም። እውነታው ይሄ ነው። እኔ እያልኩ ያለሁት ይሄን ነው። ስለዚህ ጥያቄ ግን ምንድነው ሚኪ የቃሌን እውቀት እስከዛሬ ከምታውቀው የተለየ ነገር ምን አግኝተህበት ነው ቃሌ የተሻለ እውቀት ነበረው ብለህ ያልከው? በጣም ጥሩ። እኔ ካየሁትኝ አሁን ያነሳቸው ነገሮች ነበሩ። ለምሳሌ ከዛ አሁን አንተ ወደ ቃሌ ከዛሬው ከመጣ በጣም ጎበዝ ነው። ይሄንን እመሰክራለሁ፣ ዛሬም ወደፊትም እመሰክራለሁ። ሰው ባለው መልካም ነገር ባለው እውቀት ላይ መስካሪ ነኝ። ወደ አላመነበት ምንም ነገር የለኝም። ለምን ድንጋይ አምላኬ ለምን አይሆንም? ኦርቶዶክሳዊ ስለሆነ እውቀት ይበልጣል። እንደዚህ አይነት ፍርደ ገምድል የሆነ አስተሳሰብና አመለካከት እውነት ለመናገር የለኝም። ግን የቃሌን ያነሳቸው የጠየቃቸው ያመጣቸው የነበሩ ነገሮችን ሳያቸው ግን ኦፍ ኮርስ ኢዝ ግሬት። ዛሬ በጣም ጎበዝ በጣም ጀግና ሆኖ ያየሁትኝ የተመለከትኩት እንዳልኩ ፉል ሪከርዱን አላየሁትኝም። የተቆራርጦ የደረሰኝን ሪኮርዶችን ግን አይቼ ግን ጉዳይ የቤቱ ጉዳይ ቢሆን የቤቱ የነበሩበት ስፍራ እጅግ በጣም ቅድም እንዳልኩት በተፋህበት ትሪ ላይ ደግማ አትበላም ወይ ካልታጠበ በስተቀር ማለት ነው። በተተፋበት ትሪ ላይ ሲበሉ አያየው ስለነበረ እጅግ ዘግንኖኝ ነበረ። ግን ደግሞ ሪከርድ ስክሮል ስታረግ ታያለህና ባየሁት ሪከርድ ግን እውነት ለመናገር በጣም የቃሌንና የዮሐድን የእውቀት ማደግ አይቻለው ተመልክቼበታለሁ። ከነሱ ጥሩ ነገሮች አሪፍ ነገሮች አሁን ለምሳሌ ቃሌ ከጠየቀው ጥያቄ ለክርስቶስ በምን ትሰግዳላችሁ? በእውነትና በመንፈስ እንሰግዳለን እንደምንሰግድ መጽሐፍ ቅዱስ ይነግረናል። በእውነትና በመንፈስ እንደምንሰግድ መጽሐፍ ቅዱስ ይነግረናል። በጣም የገረመኝ ያነሳው ጥያቄ ግን ታዲያ ለቅዱሳንስ በምንድን ነው የምትሰግዱት ብሎ ጥያቄ አንስቶ ገብቷል። በምንድን ነው የምትሰግዱት ብሎ ጥያቄ አንስቶ እስከዛ ድረስ ሲጠየቅ የትኛውን ፕሮቴስታንት ሲያነሳ አይቼው አላውቅም እውነት ለመናገር ማለት ነው። ያ መልስ ግን ሳይመለስ አልፏል። ኦልሬዲ ምናልባት ቤታቸውን ከፍተው መልስ ሊሰጡበት ይችላሉ ብዬ አስባለሁ። ግን ደግሞ ጥያቄውን ይሄን እንዲህ አይነት ጥያቄ አንስቷል። ይሄ ብዙ ለማየት ከመሞከር ለማንበብ ከመሞከር እና ለማወቅ ከመጣር የመጣ እውቀት ነው። ብዙዎቻችንን የእውቀት ጉዳይ ስለሆነ ሃይማኖት የመቀየር የሃይማኖት አስተምህሮን የመንሸራተት ጉዳይ አይደለም፣ የእውቀት ጉዳይ ስለሆነ እውቀት ላይ ነው መሰረት የምናደርገው። ሶዛ እውቀት ላይ መሰረት ታደርግ ግን እጅግ በጣም ጠጣር የሆነ ጥያቄ ነው የጠየቀው። ጥያቄው በዛ መድረክ ላይ አልተመለሰም፣ ሲመለስም ስላላየሁት ማለት ነው። ከዛ ባሻገር ደግሞ ዮሐድ ያንስቶ የጠየቃቸው ሲመልስ የነበራቸው እጅግ በጣም ግሩም የሆኑ ምላሾች ነበሩ። ለምሳሌ ከአባቶች እስኪ በስግደት ጉዳይ ላይ ከአባቶች አንድ ጥቀስልኝ ብሎ ማነው ቃሌ ያነሳለት ጥያቄ ነበረ። ቃሌ ያነሳው ጥያቄ ግን ዮሐድ ከአባቶች ማነው ቃሌ ከአባቶች ብሎ ሲጠይቅ ቃሌ የማይቀበላቸውና አባቶች ሪፈር አድርግልኝ ብሎ ነው ለዮሐድ እየጠየቀው ያለው። ቃሌ ግን አይቀበላቸውም እነዛን አባቶች ዩሲ። ነገር ግን ዮሐድ ምን ያክል በእውቀት ማደጉን የምታየውና የምትመለከትበት ትልቁ ነገር ከአባቶች አምጥቶ ሊያሳየው የሄደበትን ርቀት ታደንቃል። የእውቀት ጉዳይ እኔ በእውቀት እንጂ በሃይማኖት ማን ነው የሚበልጥብህ ካልከኝ ሃይማኖት በሃይማኖት እኮ ከሚመሳሰለኝ ሰው ጋር ነው የምኖር።
በክርስቶስ አንድ ነው። ያ ጉዳይ አሁን የእውቀት ጉዳይ ስለሆነ ማለት ነው እውቀት ነው። እዚህ ቲክቶክ መንደር ላይ ግን ሃይማኖት አለ ብለህኝ ካሰብክ ካልከኝ ግን በጣም ከባድ ውይይት ውስጥ ከባድ ክርክር ውስጥ ልንገባ እንችላለን። በእውቀት ግን በዚህ ያክል ደረጃ ኒውትራል ሆኖ እንዳዳመጠ እንደሰማ ሪከርዱን እንዳየ እንደተመለከተ ሰው ግን ምንም አድሎ ሳይኖረኝ በግልጽ ይሄንን የሁለቱን በሳል የሆነ ውይይት ግን በእውቀት ደረጃ አይቻቸዋለሁ። ሁለቱን ደግሞ አድንቄያቸዋለሁ። ቶሚ ኒኮይ ሐሳብን ጨረስክ? አዎ ቶሚ ጨርሻለሁ። ኦኬ መንገድ ነው። እኔ ስሰማ እንደ መንፈሳዊ ሰው ስለማልሰማ ነው። ድሮ በፊት ነው ያቆምኩት እንደ መንፈሳዊ ሰው መስማት። አሁን እኔ እንደ መንፈሳዊ ሰው አልሰማ እንደ አንድ ኒውትራል እንደሆነ ሰው ነው። እኔ ሃይማኖቴ የራሴ የግሌ ስለሆነ የግሌ ሃይማኖት ደግሞ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ሃይማኖቴ በዛች ውስጥ ነው የምመራበት የማስኬድባት። ቲክቶክ ላይ ያይ ኦርቶዶክሳዊት ቤተክርስቲያን አለች ብለህ ካልከኝ ግን እሱ መከራከሪያ ስለሚያደርገን ማለት ነው። እኔ ቲክቶክ ላይ ሰው በሰውነቱ ብቻና ብቻ ነው የምሰማውና የማዳምጠው የማመዛዝነው እውቀት ነው የማገኝበት እንጂ ከሰው ሃይማኖቱ ይሄ ስለሆነ ይሄ ሃይማኖት ቢሳሳትም የሱ ሃይማኖት ትክክል እሱ የተናገረው ነገር ትክክል ነው ብዬ አክሴፕት እያደረኩ የምጓዝበት ማንነት ጥየዋለሁ ልፈልጌ ነው። ቶሚ ቀጥል። ይቅርታ ደግሜ ገባሁብኝ። ኧረ ችግር የለውም አባቢ፣ እኔም መንገድ ላይ ስለነበርኩ ነው። እኔው ይሄው ለሚኪ ያልካቸው ነገሮች በከፊል ሰምቻቸዋለሁ እና ባላየሁት ወይ ደግሞ ባልሰማሁት ውይይት ላይ ሐሳብ አልሰጥም ብዬ ቅድም እንሽልሃለሁ። ኒኮ ገባ ውይይቱን አላየሁም፣ ምንም የሰማሁት ነገር የለም። ጀነራል አይዲያው ግን አንድ ኦርቶዶክሳዊ ሰው መንፈሳዊ ሆኜ አልሰማም ምናምን ኒውትራልም ሆነ ሚኪ ኦርቶዶክሳዊ ሆኖ ሚኪ እያወራ በውይይት ሊረታ እንደሚችል አምናለሁ። ያ ማለት እሱ ካለማወቁ ሚኪ ካለማወቁ እንጂ ሃይማኖቱ መልስ ስለሌላት ወይ ደግሞ ኦርቶዶክሳዊት ቤተክርስቲያን መልስ ስለሌላት እንዳልሆነ ደግሞ አምናለሁ። ከዚህ በፊት ቀለሜ ከአንድ ወንድማችን ጋር ውይይት ሲያደርግ ዮኒ ማኛ ቤት የተፈጠረውን እናስታውሳለን እና ወንድማችን ላይ ተናደንበታል ብዙዎቻችን አይደለም ሚኪ ለምን እዛ ጋር ነጥብ ጥለሃል ብለን ስላመንን ወር ደግሞ አስበላህን ብለን ስላመንን ነው። እንደዚህ አይነት ነገር ተከስቶ ከሆነ ወንድሞቻችንን ለምን ለዚህ ጉዳይ መልስ አልሰጣችሁም ብሎ መጠየቅ ይገባናል ማለት ነው። እየሰማኸኝ ነው ሚኪ? እኔ ጋር ነህ? እዚህ ጋር እኮ ልክ አይደላችሁም ትል ይሆናል። ልክ እንደ ያኛውን እንዳልነው እንዲህ ስትጠየቅ ያልመለስከው ነገር እውነት ቤተክርስቲያን መልስ ስለሌላት ነው ምናምን እል ይሆናል እንዴ። አሁን ቃሌን አንስቼ እኔ ቶማስ ቃሌን አንስቼ ቃሌ እኮ በጣም በእውቀት ከኛ ልጆች የበለጠ ነው ብዬ ሐሳብ መስጠት ለኔ ይከብደኛል ነው እንጂ ያልኩት። ሚኪ በሰማው ነገር ግን ልክ አይደለም እያልኩኝ አይደለም። አንተ እንደሰማኸው የራስህን ውሳኔ የራስህን ኢምፕሊኬሽን ተናግረሃል ብዬ አስባለሁና የተነሱት ጥያቄዎች ላይ ግን ኖርማሊ መልስ አልተሰጠም ከተባለ አሁንም እነሱን መጠየቅ ያስፈልጋል ብዬ አስባለሁ። ፕሮቴስታንት እህት ወንድሞቼ እንድትወዱኝ አልጠብቅም። ባይዘው እኔ ስለማልጠላችሁ እናንተ ወደዱኝ ብዬ ግን አልናገርም። ይሄን ስል ቃሌን ከመጥላት ወይ ፕሮቴስታንትን ከመጥላት ሳይሆን እኔ ኦርቶዶክሳዊ ነኝ። ስለዚህ ኦርቶዶክሳዊ ወንድሜ ተበልጧል ብዬ ማስብ ከሆነ ለእናንተ መጥቼ መንገር አይጠበቅብኝ። እንደዛ የምትጠብቁ ከሆነ የዋህ ናችሁ ማለት ነው። ሚኪም እያለ ያለው አሁን ኒውትራል ሆኜ ስሰማ ቃሌ የተሻለ ነበር ዲቤቱ ላይ አይደል ሚኪ? እንደዛ ነው መሰለኝ ሐሳብ ከተረዳሁት። እኔ ካልተረዳው ደግሞ እኔ ዝም ልበልና ከሌሎቹ ጋር ማውራት ይቻላል። እኔ ተረዳሁት። ግን ያልተረዳኸው ነገር ምንድነው ቶሚዬ? ምንድነው? ቆንጆ ሐሳብ ነው ያነሳው። ያልተረዳኸው ነገር ምንድነው? ዲቤቱ ላይ እገሌ የተሻለ ነበር የሚል ነገር አላቀረብኩኝ። ለኔ ዕውቀት ነው የማየው። በዕውቀት ደረጃ ግን ቃል የተናገረው እጅግ በጣም ደስ የሚል የዕውቀት ማደግን በቃሌ ላይ አይቻለሁ። መልካም የሆነ የዕውቀት ማደግን አይቻለሁ። ይሄ ነው የኔ ፖይንት እንጂ ቃሌ ከነገሌ ይበልጣል የሚል ፖይንት አላነሳው። ኖ አላነሳው። ከነገሌ የተሻለ ነበረ የሚል አላነሳውም። ከተሻለ ደግሞ የተሻለ ነበረ ብዬ ለማንሳት ደግሞ ሙሉን ማየትና መመልከት ይኖርብኛል ማለት ነው። ደግሞ ያንን ለማለት ምን ወደኋላ የሚያስፈልኝ የሚያሳፍረኝም የምፈራውም ነገር የለኝም። ቃሌ የተሻለ ከነበረ የተሻለ ነበረ፣ ቃሌ ጀግና ከነበረ ጀግና ነበረ የማለት አቅሙ ሞራሉም በጣም አለኝ። በነገራችን ላይ ኦርቶዶክስ ስለሆኑ ነገሌ እንትን ስላልሆነ እሱ እንደዚህ የማዳላው በዕውቀት ጉዳይ የማዳላው ነገር የለም። በሃይማኖቴ ካልሆነ በስተቀር በዕውቀት ጉዳይ ላይ ከቨር ላደርግ የምችለው ምንም አይነት
እንትን የእውቀት ከቨሬጅ የለኝም። እውነት ለምን ልትዋጋ ሜዳ ላይ ገብተሃል። ሜዳ ላይ ከገባህ በኋላ ልትዋጋ ከገባህ በኋላ በእውቀት ከተበለጥክ ተበልጠሃል። በአንተ የእውቀት ማነስ፣ በአንተ የእውቀት መበለጥ ሃይማኖት አንተ ያለባት ሃይማኖት ተዋረደች፣ የእውቀት ማነስ አለባት ማለት ግን አይደለም። እንዳልሆነ ስለማምን ማለት እኔ ማምነው እንደዛ። እኔ ሃይማኖቴ ቲክቶክ ላይ ስለሌለ ማለት የሰዎች ዕውቀት ግን አድናቂ ነው መሆን የምፈልገው የምሆነው ከሰዎች ዕውቀትን አገኛለሁ እወስዳለሁ እንጂ ኖ ሃይማኖት ቲክቶክ ላይ አይሰራም። ሃይማኖት ቲክቶክ ላይም ስለሌለ ማለት ነው። ሶ በዛን ያክል ደረጃ ነው የምጓዘው እንጂ የወንድምነት ጉዳይ አይደለም። በወንድምነትማ በሃይማኖት የሚመስሉኝ ሰዎች ሁልጊዜም በሃይማኖቴ ጉዳይ ላይ ሪስፔክት አለ። ከዛ ባለፈ ጉዳይ ግን በእውቀት ጉዳይ ግን በፍጹም ለየትኛውም እኔ ህሊና አለኝ እኮ አይምሮ አለኝ ህሊና አለኝ። ህሊናዬና አይምሮ የሚያዘኝን የሚለኝን እንጂ የማራምደው ለሰው ብዬ የምሸፋፍነው ነገር የለኝም። የምከለልበት ምደባብቀው የምሸጠው ህሊና የለኝም። ስለዚህ በእውቀት ደረጃ ካየዋቸው ፖይንቶች ግን እጅግ በጣም ቃል ያነሳው ቃል ይናገራቸው የነበሩ ነገሮች ግን ሪስፔክት፣ በጣም ጎበዝ ጀግና፣ ይቀጥል። በእውቀት ደረጃ አሪፍ ነው። ምርጥ ነገር ላይ ከፍ ብሎ አይቼዋለሁ። የሆነ ደረጃ ከፍ ብሎ ተመልክቼዋለሁ፣ አይቼዋለሁ። ይሄን አፕሪሼት ለማድረግ ምንም አፕሪሼት ማድረግ መብት ነው። ባይዘው ሚኪ ማንም እንደኔ ያስብ አልልህም። እኔ ቶማስ ነኝ፣ እንደራሴ ያስባለሁ። ወንድሜ ነህ። ጀስት አሁን ሰላም ላይ ስገባ እንደዚህ አይነት ነገር ስታወራ ስለሰማው ክሊር እንዲሆንልኝ ነው የጠየቅኩ። በኤኒ ሚንስ የቅድም ሐሳቤን የምቀይር ሰው አይደለሁኝም። ቃሌ ልክ ነው በእውቀት ይበልጣል ብዬ ከማወራ ሰንበዲ ተሳስቶ እንኳን ልክ ነው ብዬ ብሳሳት እመርጣለሁ። ቅድም አልገባኝም ያልከውን ሐሳብ በዚህ ልክ ነው እኔ ማስቀምጥልህ ሚኪ። ምን ማለት ነው? እህቴ ጸዲ አጠገብ ያለች አንድ ፕሮቴስታንት እህት ደግሞ እዚህ ጋር ብትኖርና በእውቀት ከጸዲ የተሻለች ሆና ብትገኝ ፕሮቴስታንቷን ደግፌ አልቆምም። ፕሮቴስታንቷን ደግፌ ጸዲ ልክ አልነበረችም ብዬ አላወራም። እንዲህ በአላል መጥቼ የኔ ሐሳብ ነው። ሚኪ ደግሞ አይ እውቀቱ በጣም ገራሚ ነበርና አደንቀዋለሁ ካልክ ግን መብት ነው። ማን አባቱ ይከለክልሃል? ኦፍ ኮርስ ቶምዬ አንደርስታንድ ስላደረግክ አመሰግናለሁ። ጸዲ ያለሽ አለሁልሽ። መድኃኒዓለም ይመስገን። ከጎኑ ነኝ ነው። ቶሚም ደግሞ ለወንድሞቼ ነው ማግዘው ነው። ያው የሁለታችሁም ሀሳብ ይገዛል። እንደኔ እኔም ባላየውም ውድድሩን ቃሌ ያሸነፈ ይመስለኛል። ቃሌ በጣም ስማርት ልጅ ነው። ከማን ጋር ነበረ እንትን ያሉት? ለአንቺ ሙሉውን ጸዲ። አይ እናንተ ጉዳዩን ሲሪየስ አደረጋችሁት እኮ። እኛም ቤት ነን። ቆይ ጊፍት ደርሶናል እንዴ? ካልተቃወምኩ ብዬ ነው። እስቲ እንትን እንበል ሚኪ፣ ሙሉን የተከታተል እንትን ብንል ሞላዬ። እሺ አባቢ ይቻላል። ጸዲ የጨረሽ? ቆይ ጸዲ የጨረሰ? ጨርሻለሁ። ቀጥሉ። እሺ ግን መመለስ የማይፈልግ ሰው መጠየቅ ብቻ እንጂ መመለስ የማይፈልግ ከዛ አብዛኛው ጥያቄዎቹ ካያቸው ከአንደኛ ክፍለ ዘመን እስከዚህ ክፍለ ዘመን ከዚህ የሆነ ነገር እንደዚህ አይነት ጥያቄ የሚያበዛ ሰው ነው። በእውነት በጣም እንትን ብየዋለሁ። እኔ እንጃ። ግን ይዋድ እንዳልከው በጣም ጎበዝ ነበረ። ግን የሰማይና መሬት ደግሞ ልዩነት ነበረባቸው። እኔ ኦርቶዶክስ ስለሆንኩኝ ኦርቶዶክስ ለመደገፍ አይደለም።
በጭራሽ አልቻሉም። ፕሮቴስታንቶች በጭራሽ አልቻሉም። ቃሌም ራሱ በጭራሽ አልቻለም። ለአምልኮና ለስግደት የሚለው እንኳን ሲጠይቁት የአምልኮና የስግደት እንኳን መመለስ አልቻለም። የአምልኮ ለምንድነው የስግደት ለአምልኮና የአክብሮት ለምንድን ነው የሚለውን ለይቶ ሲገጽ እኔ ጭራሽ አላየሁትም። አንድ የቴዎሎጂ መምህር ምናምን ከሚል ሰው ይችን እንኳን ሲያብራራ አላየሁትም። እውነት ለመናገር ማለት ነው በጭራሽ ይሁን እንዴት አድርጎ ሲያብራራው እንደነበረ፣ እንዴት አድርጎ ክላሪፋ ያደረገው እንደነበረ፣ እንዴት አድርጎ ግልጽ አድርጎ ያሳየው እንደነበረ ከነሱ መጽሐፍ ሳይቀር በጣም ገርሞኛል። ቃል አብዛኞቹ የሚያነሳቸው በዚህኛው ክፍለ ዘመን ወደዚህ ወጥቼ ወደዚህ ገብቼ የሆኑ ነገሮች አሉ። በቃ ዝም ብሎ እንትን የሚላቸው ምክንያት ለመሰለ አንደኛ ኦዲየንስን ማየት ጥሩ ነው። ምክንያቱም ለእኛ የሚሆን ትምህርት የሆነ ነገር እያሳየ ምንም ከዛ የኛዎቹ ጥቅስ ሲጠቅሱ ነበረ። ከመጽሐፍ ቅዱስ ላይ ሲጠቅሱ ነበሩ። ሁሉም ጥቅስ አንድም ከነሱ የጠቀሱት የለም። የእኛን ብቻ ሪፍሌክት ያደረጉ የነበሩት ሚኪ እውነቱን ነገር አንድ ጥቅስ ሲጠቅሱ በጭራሽ አልነበሩም። አንዲት ሪከርድ ማሰማቸው አንዲት ጥቅስ የሆነች የመጽሐፍ ጥቅስ ሲያነሱ በጭራሽ አልነበሩም። አይጠቅሱም። ገርሞኛል። በቃ የኛዎች ይጠቅሳሉ። ማረግ አንድ እንትን በጣም ገርሞኛል። እኔ በእኔ አንግል እኔ ሰንበት ግን በእኔ አንግል እኮ አይቼው በጣም ነው የናኩት እውነት ለመናገር። ከዛ ደግሞ የራስህን የመጽሐፍ ቅዱስ ጥቅስ ይዘህ ታቀርባለህ። ምክንያቱም በቃ አምልኮ የሚል ይሄኛው አለ የሚል ጥቅስ ትመጣለህ። ይሄኛው ግን የአምልኮ አለ የአክብሮትም አለ። ሁለቱን ያሳዩታል። ሲያሳዩት እሱ ግን አንዲት እንኳን የአምልኮ ብቻ የሚል ማነው ብቻ የሚል አላመጣም። ስግደት ለእግዚአብሔር ብቻ የሚል አንዲትም አላመጣም። እና አይ ሚኪ እዚች ጋር ትንሽ ያነጻጸርካት ሙሉን አይቼዋለሁ ከጧት ጀምሮ። እና ምንድን መሰለህ አንድ ማስረጃ ከመጽሐፍ ቅዱስ ይጨርሳ ሞላ ይጨርሳ ኪ ሞላ ምን ለማለት መሰለህ እኔ አሁን ሰው ጥቅስ እየጠቀስክ እንደዚህ ምናምን የኛዎች ጥቅስ ይጠቅሳሉ። እነሱ ግን የኛዎችን ያሉት ብቻ እንትን ያደርጋሉ። ይሄ አይደለም። የራስን ታመጣለህ፣ የራስን ጠቅሳለህ። የጠቀስከውን ደግሞ እነሱ ያፈርሱታል፣ ወይ ደግሞ የሚደገፍ ከሆነ ይደገፋል። አንዲት ጥቅስ በጭራሽ አንዲት እኔ አሁን አንዲት ቃልስ በዚህ ክፍለ ዘመን ወደዚህ ክፍለ ዘመን ሲነው የምሰማው የነበረውን የያኛው ክፍለ ዘመን እኔም ያን ያህል ስለማለው ይገርሙኛል። በቃ ራሱ ሰርቶታል የሚል ጥያቄ ኋላ አለኝ። ምክንያት ለመሰለ ከአንደኛ ክፍለ ዘመን እስከ አምስተኛ ክፍለ ዘመን በሆነ ክፍለ ዘመን ላይ ያ ርዕስ ተነስቶ ላይሆን ይችላል። ከአንደኛ እስከ አራተኛ ከአራት እስከ ስድስት ተነስቶ ሊሆን ይችላል። አሁን ይችን እያደረገ ያደረግ ነበረ። ይችን አጥንቶ ምንድነው የዘረጋፋችሁ? ስልክ ስለገባብኝ ብቻ ስልክ ስለዘጋ ዋይ ተከስተ ሞላዬ አይ ስልክ ገብቶብኝ ግን እንዴት በዚህ ቅስም ጸልይ መጣሽ?
አዎ ስልክ መሰለኝ ሚኪ። ስልክ በደቂቃ ውስጥ ይዘነግፋል። የት አሉ? ሪኩዌስት ላኩ የነበራችሁ። ቆይ እስቲ በማርያም ቶሚ እኔን ሰው የት ሄደ? እኔን ሰው የት ሄደ ቶሚ አልኩኝ። እሱ መሰለኝ የሳቤ ነው። አንተ ነህ ምንድን መሰለኝ ጠድዬ አንስቷል። ቃሌ ያነሳውን ጥያቄ ለምን ማንሳት ፈራችሁ? ቃሌ እኮ ባያውቅ በእውቀት ባያወራ በእውቀት ባይጠይቃቸው ኖሮ የጠየቀው ጥያቄ ቃሌ እሱ መልስ መመለስ ነበረበት። ለእግዚአብሔር በእውነትና አለ ለእግዚአብሔር በእውነት ላይ መሰረት አድርገን በእውነትና በመንፈስ ላይ እንሰግዳለን አለ። እሺ ለቅዱሳን ለማርያም ምስል በምንድን ነው የምትሰግዱት የሚል በእውቀት ላይ የተመሰረተ ጥያቄ ጠይቋቸዋል። ወይ በእውቀት መመለስ ነው ወይ በእምነት መመለስ። እሺ ምን እናድርገው? አሁን ይሄን ጥያቄ ቃል የጠየቀውን ጥያቄ ምን እናድርገው? እዛ የነበሩ ሰዎች የሰሙት ሰዎች ምን መልስ ያገኙ? ስፒሪቹዋል ህብረት ነው ልትዬ ቀላል እኮ አልመለሱለትም። ምንም አልመለሱለትም። ከቅዱሳን ጋር ስፒሪቹዋል ህብረት ነው የምታደርገውና ያው ቀጥታ ዳይሬክት እንትን አለ ተብሎ ስለሚታሰብ ምን አለ መሰለህ አንዳንድ ጊዜ የቤተክርስቲያኗን ትምህርትም አለማወቅ ለእንዲህ አይነት ነገር ጀስት ስፒሪቹዋል እንትን ነው ግንኙነት ነው መንፈሳዊ ግንኙነት ነው የምታደርገው። ጀስት በአካል አግኝታቸው አይደለም ቅዱሳኑ እንትን የምትለውና በጣም ሲሊ የሆነ ክስትን ነው ጥያቄው። ማስረጃ ከመጽሐፍ ቅዱስ እያለ እኮ ነው ሰሙዬ። ከመጽሐፍ ቅዱስ ማስረጃ አለ ዳትሲት አሁን ይሄን እዚህ ጋር ነው አሁን እየተመጣ ያለው። አሁን እዚህ ጋር ሲጠየቁ ኖርማሊ በእውነት ነው በመንፈስ ነው ሲል ያው ኖርማሊ ሙታን አይሏቸውም። ያው በኦርቶዶክሶች ሕያዋን ነው የሚሏቸው። ከሕያዋን ቅዱሳን ጋር ነው ከሙታን ተብሎ አይደለም። ሙታንን ለሙታን ተዋቸው ሲል ምድራውያን ስለሆኑ ምድራዊ ናቸው ተብሎ ይታሰባል። ከሕያዋን ጋር እንዴት ነው ህብረት የምታደርጉት በቤተ ክርስቲያኑ ስለሚለው አንዱ ትልቅ የኦርቶዶክስ ቴዎሎጂ ነው፣ የኦርቶዶክስ ዶክትሪን ነው። በነገራችን ላይ ይሄን አለመረዳት ነው። ስለዚህ እንዴት ነው እንትን የምትሏቸው? ቬነሬሽኑ አለ። ቬነሬሽኑ ምንድነው ብለህ ስትል ከኤርሊ ቸርች ፋዘርስ ጀምሮ እንዲህ አይነት ትምህርት ነበረ። ቅድም ሜንሽን እያደረኩት የነበረው ይሄንን ነው። ትልቁ ችግር ምን መሰለ? ያለ ዝግጅት የሚደረጉ ይሄ ዲስከሽን ዲቤትም ሆኑ ዲስከሽኖች በጣም ከባድ ናቸው። በቃ ምክንያቱም ረንደምሊ ዝም ብሎ ተነሱ። አሁን እኔ አንድ ጥያቄ እኔ ላስታውሳችሁ። ከዚህ እስከዚህ ብዬ በአባቶች አንድ ሰው ምናምን ሲል እንዲህ አይነት ኢሹ አልተነሳም ሲል ከዚያም በኋላ ለምን አልተነሳም ብዬ ቀጣይ ጥያቄ ጠይቃል ሲላቸው ነበር ቃሌ። አሁን እንዲህ በቃ ዝም ብለህ ኢንቴንሽናሊ ለክርክር ከገባ እንዲህ አይነት ጥያቄ ትጠይቃለህ። ምክንያቱም ለእግዚአብሔር አንተ በመንፈስ ነው የምትሰግደው። እግዚአብሔርን ምንድነው ኤቭሪዌር አለ ብለህ ስለምታስብ ነው። ለቅዱሳን ስትል ስፒሪቹዋል ሪሌሽን አለ ብለህ ነው እንትን ልትል የምትችለው። ምክንያቱም ፊዚካሊ የምትሰግድላቸው እንትኖች አይደሉም። ገብቶሃል? በመንፈስ ነው በምንድን ነው የምትሰግዱላቸው ሲል ስፒሪቹዋል ሪሌሽን ኮሪሌሽን አለን ብሎ ይሄ ቀላሉ መልስ ነው። ለምንድን ነው ሲል ኢንቮኬሽን ኦፍ ሴንት ጋር ትመጣለህ ቀጥታ። ይሄ የአባቶች ትምህርት ነው ብለህ ምክንያቱም ለምንድን ነው መጽሐፍ ቅዱስ ላይ ያልኖረው ሲባል መጽሐፍ ቅዱስ ተጽፎ ያለቀው 96 ዓመተ ምህረት ነው። የመጨረሻው መጽሐፍ የራእይ መጽሐፍ ሲጀመር የመጀመሪያ ቅዱሳን የሚባሉት እነሱ ናቸው። በብሉይ ኪዳን ብዙዎቹ እንደዛ ሲያደርጉት ታያለህ። ግን አዲስ ኪዳን ላይ ስትመጣ አዲስ ኪዳንን መጽሐፍ ስትናገር አዲስ ኪዳን ላይ አይደለም ለሌሎች ይቅርና ክርስቶስ ኢየሱስን የሚያስተምሩበት ጊዜ አልነበራቸውም። ሲታረዱ የነበሩት እኮ የኢየሱስን ጌትነት በሚናገሩ ሰዓት ነው አይደል? አይደለም ስለሌላ ቅዱስ የመጀመሪያ ቅዱሳን ሐዋርያት ናቸው። መጽሐፍ ቅዱስን የጻፉልን ሐዋርያት ናቸው። ስለዚህ እነዚህ ሰዎች በህይወት ነው ያሉት የመጀመሪያዎቹ። ምን ብለው ነው መጽሐፍ ቅዱስ ላይ እንዲያርጉ አለ። ስለዚህ ልጠይቅ የምትችለው እንዲህ አይነት ከመጽሐፍ ቅዱስ ሳይሆን በቤተ ክርስቲያን በታሪክ አስተምህሮ ማን ከማን ነው እንዲህ ሲያደርግ የነበረው? ምክንያቱም ይሄ ለክርክር ባይሆን ለእውቀት ቢሆን ኖሮ ጥያቄው መሆን የነበረበት እንዲህ ነበር። በታሪክ ሲመጣ ከመጀመሪያው ክፍለ ዘመን ጀምሮ እንዲህ አይነት ኢሾች ይነሱ ነበር። ግኖስቲኮች ምን ብለው ያስቡ ነበር መሰለ? ይሄ ላትሪያ የሚባለውን ለማን ይጠቀሙታል መሰለ? ለኤንጀልሶች መላእክትና ቅዱሳን ጀስት እነሱ ስፔሲፊካሊ ለመላእክት ነው የሚጠቀሙት። የአምልኮ ስግደት ይሏቸዋል። የመጀመሪያ የአምልኮ አብረውን የፈጠሩት እያሉ ግኖስቲኮች ያራምዱ ነበር። ይሄ ፎልስ ትምህርት ተብሎ የሚጠራው ገብቶሃል አይደለ? አንዴ አክሊሉ አንዴ ሚውት አድርግልኝ። ፎልስ ትምህርት ተብሎ የሚጠራው ይሄ ነው። ገብቶሃል?
ለግኖስቲኮች በጣም ብዙ ምላሽ ሲሰጥ በዘመኑ የነበሩ ክርስቲያኖች በአንድ ላይ ነው ላትሪያንና ዱሊያን ለይቶ አክሊሉ ይሰማሃል አንድ የሚዩት አድርግልን ላትሪያንና ዱሊያን ለይቶ ያስቀመጡት በደንብ አስተውሉ። አንድ ጆናታን ሉትራን የሚባለው አንድ ጥያቄ ጠይቆ ነበር። እዛ ጋር ውይይቱ ያልቃል ያልኩት ለዛ ነው። ላትሪያ፣ ሃይፐርዱሊያ፣ ፕሮቶዱሊያ እና ዱሊያ የነዚህ ልዩነት እንደውም እሱ ሃይፐርዱሊያ እና ፕሮቶዱሊያ የነዚህ ልዩነት ነበር ያለው። በጣም ቀላል እኮ ነው። እሱ ለምን ነው ሃይፐር ላትሪያን ትቶ ዱሊያን ትቶ ሃይፐርዱሊያ እና ፕሮቶዱሊያ ጋር ለምን መጥቶ ጠየቀ ስትል እነሱ ቀድመው አንብበው ተዘጋጅተው ነው የመጡት። ገብቷል? ምን አለ መሰለ ነጥብ የማስጣል ውይይት ስለሆነ ሰውን የማሳወቅ ስላልነበረ ማብራራት አልፈለጉም። ይሄን ነገር ለምንድን ነው ስትል ላትሪያ ለእግዚአብሔር ብቻ የምትሰግደው ምንድነው? አዶሬሽን የምትሰጠው ወርሺፕ ሳክሪፋይ የምታረገው ለማን ነው? ለእግዚአብሔር። ይህ ስግደት አይ ይቅርታ እንግዲህ ስልክ እየገባብኝ ነው። ለዛ ነው የሚያስወርዳችሁ የሚያራግፋችሁ። ታፕ አላደረጋችሁም? ታፕ አድርጉ፣ ኮፒ ሊንክ አድርጉ። ተናዳችኋል መሰለኝ፣ ተናዳችኋል። ኮፒ ሊንክ አድርጉ፣ ኮፒ ሊንክ አድርጉ፣ ኮፒ ሊንክ አድርጉ። ታፕ ምናምን ነገር አለ። እኔ ምንድነው መሰላችሁ ትምህርቱ ላይ ሳይሆን እውቀቱ ላይ በእውቀት ደረጃ እንዴት ነው ከእውቀት አንፃር ምን አተረፋችሁበት? ምን አገኛችሁበት? ከማን ተጠቀማችሁ? እኔ በእውቀት ደረጃ ከማን ተጠቀምክ ብትለኝ ከማን እንደተጠቀምኩ በግልጽ ምንም ያለ ምንም ፍርሃት ኦርቶዶክስ ላይ ጴንጤ እዚህ ጋር አይሰራም። ኦርቶዶክስነትና ጴንጤነት አይሰራም። በነገራችን ላይ እዚህ ጋር እውቀት ብቻ ነው የሚሰራው። መማር ማወቅህ ብቻ ነው የሚሰራው። ለመናገርም ለማስረዳትም የሚጠቅመው እውቀት ነው እንጂ አሁን ቦታ ላይ ሃይማኖት ጉዳይ ስላልሆነ ማለት ነው። ይሄ የህሊና የአይምሮ ጉዳይ የሚባል ነገር አለ። ጆሮ የሰማው ህሊና ያመዛዘነው ጉዳይ ነው የሚያነሳው። ምናልባት የተከታተላችሁ ሰዎች ስለ ሙሉ ጉዳይ ልታነሱ ትችላላችሁ። አንዳንድ ሰዎች ወንድሞቼ እንደዚህ ስለምትናደባ ስለምጠላ አትበለኝ፣ አልሰማህም። እኔ በዚህ ደረጃ አልሰማህም። መጀመሪያ የገባህበት ስፍራን ማወቅ መቻል አለብህ። ገብቷል? የነበርክበት ቦታ ማወቅ መቻል አለብህ። ስለ ሃይማኖት የሚወራበት ስፍራ ላይ ነው ወይ የገባኸው የነበረው የሚለውን ጉዳይ ማወቅ መቻል አለብህ። አይደለም የገባኸው በእውቀት ለማውራት ነው የገባኸው፣ ስለ ሃይማኖት አይደለም የገባኸው። እውቀትህን ለሰዎች ለማሳወቅ ነው እንጂ ስለ ሃይማኖት አይደለም የገባኸው። ስለዚህ የሃይማኖቴ ወካይ አይደለህም ማለት ነው። እኔ ወክዬህ የገባህ ሰው አይደለም። ሃይማኖቴ ወክሎህ የገባህ ሰው አይደለም። ኦፍ ኮርስ ትማራለህ። ተማር እኮ ነው ያልኩህ እና እኔ አትማር እኮ መቻል ነው። እንደ ትምህርት ነው የምወስደው፣ እንደ እውቀት ነው የምወስደው፣ እንደ እውቀት ነው የምወስደው አባቴ። እንደ ሃይማኖቴ ግን አልወስደው። እንደ ሃይማኖቴ አልወስደው። ዛር ፐርሰን በቃ ሰዎች ግለሰቦች ናቸው። ላይክ ካህን ነኝ ቢ አልሰማውም። ካህን ከየት አባቱ አውቀዋለሁ? አልሰማውም። እንዴ አልሰማም እኮ
የሚጠቅመውን ነገር ውሰድ። እኔም የሚጠቅመኝን ወስዳለሁኝ። የግድ እንዴ ኪዮኒ ማኛ የሚጠቅማችሁን ነገር ወሰዳችሁ አይደለ? ኪዮኒ ማኛ የሚጠቅማችሁን ነገር ወሰዳችሁ አይደለ? ኪዮኒ ማኛ የሚጠቅማችሁን ነገር ወሰዳችሁ አይደለ? አባት መሳደብ ይቻላል የሚለውን ኪዮኒ ማኛ ወሰዳችሁ አይደለ? ሃይማኖትን ከሃይማኖት ማጋጨት ይቻላል የሚለውን ኪዮኒ ማኛ ወሰዳችሁ፣ ተማራችሁ አይደለ? እናንተ ኪዮኒ ማኛ ክፋትን ከወሰዳችሁ እኔ ከቃሌ መልካም ነገርን በወሰድ ለምን ትናደዳላችሁ? ምን ያበሳጫችኋል? አንተ ቀለሜ ከምትለው ከኤርሚያስ መልካም ነገር በወሰድ ምን ያበሳጫል? ምን ያናድዳል? አልሰማም አባቴ አልሰማም። በሃይማኖት ስትመጣ ያኔ እናወራለን። የሃይማኖት ጉዳይ አይደለም በነገራችን ላይ። በሃይማኖት ስትመጣ ክሬ ላይ ስትመጣ ያኔ አንተ የኔን ክር ከመበጠስ በፊት አንተን እንዴት መበጠስ እንዳለብኝ ያሳያል። የሃይማኖት ጉዳይ አይደለም። ጉዳይ እዚህ ቲክቶክ መንደር ላይ የሃይማኖት ጉዳይ ይሰራል። የማውቀው ሃይማኖት የለም እዚህ ቲክቶክ መንደር ላይ። እኔ የማውቃት ሃይማኖቴ ምድር ላይ ያለችዋል፣ በየአጥቢያ በየደብሩ ያለችዋ የተተከለችዋ ያቺን ቤተክርስቲያን ነው ማውቃት። ክብሯን የጠበቀች የምዕመኗንም ክብር የጠበቀች ቤተክርስቲያን እርሷን ነው ማውቃት። እንደ ተንተፋተፈ መኪና እንደ ቮልስዋገን የሚንተፋተፍ የቲክቶክ ሃይማኖት አይደለም የማውቀው አባቴ። እኔ የቲክቶክ ሃይማኖት የለኝም። ቲክቶክ ላይ የምጀምረውም ቲክቶክ ላይ የምጨርሰውም ሃይማኖት የለኝም። ቲክቶክ ላይ የማገኘው ዕውቀት ግን አለ። ቲክቶክ ላይ የማገኘው የምረዳው የምወስደው ጥሩ ዕውቀት አለ። ቲክቶክ ላይ የማገኘው ሃይማኖት ግን የለም። በነገራችን ላይ ከቲክቶክ የምበረታበት የሚያበረታኝ የሃይማኖት ትምህርትም የለም። ቲክቶክ ላይ ሃይማኖቴን እንዳጠነክር የሚያደርገኝ የሃይማኖት ትምህርትም የለም። ይሄ እኮ ስለራሴ መብቴ እኮ። ለምን ትናደዳላችሁ? ለምን ትበሳጫላችሁ? ካበረታኝ አበረታኝ የምለው ሲኖር ያኔ አውራዋለሁ እናገር። ስቲል እስከዛ ድረስ የሚያበረታ መንፈሳዊነት ያለ ያዘ የለ በለው። ቅናት በለው ምን ችግር አለ? ቅናትም በለው አበደ ጨለለ ምንም በለው የፈለከውን በለው። የኔ እውነት ግን የኔ መሰረት ግን ቤተክርስቲያን ነች። በሃይማኖት ጉዳይ ከመጣ ዕውቀት ላይ ከመጣህ ግን በተፋህበት ትሪ ላይ ትሪውን ሳታጥብ የበላኸው አንተ ነህ። እዛ ተዘፍዘፈ የዋልከው እኔ አይደለሁኝም። ቅድም አንዲት ልጅ ውሻ ነው የተፋውን የሚበላው ብላ ተናግራለች። ትክክል ነች። በነገራችን ሲመለስ ነው ያጠፋ ሰው ሊመለስ ይችላል እንዴ? ሊመለስ ይችላል። ያጠፋ ሰው ሊመለስ ይችላል። ዮኒ ማኛ የሚመለስ ሰው ግን አይደለም። አልተመለሰም፣ ሊመለስም አይችልም። ሲመለስ ያኔ እናወራለን፣ ችግር የለው። ነገረህ በቃ ጴንጤዎችን ለማናደድ ኦርቶዶክሶችን ማመስገን አለብኝ፣ ኦርቶዶክሶችን ማቅረብ አለብኝ አለ። ኦርቶዶክሶችን ለማበሳጨት ደግሞ ጴንጤዎችን ማቅረብ አለብኝ አለ። ህይወቴ ነው እንጀራዬ ነው አለ። ስለዚህ እዛ ቦታ ላይ ስትገባ ሃይማኖትን ረግጠን የገባኸው ለዲያብሎስ እንጀራ ለመጋገር ነው የገባኸው እንጂ ሰዎችን ወደ ክርስትና ለማምጣት መንፈሳዊነትን ለማላበስ አልገባም። ለሃይማኖትህ ብለህ አልገባም። ለሃይማኖትህ ብለህ መልስ አልሰጠም። ተከተል ይለኛል። እኔ አልከተልም። ባናት ለምን አትተከልም? ለምን ነው የምከተለው? አንተ የሰው አሽከር ልትሆን ትችላለህ። እኔ የክርስቶስ አሽከር ነኝ። በሆነም ለሆነ የሚገባኝ ለክርስቶስ ነው አሽከርነት። የማንንም ድጋፍ የማንንም የሐሳብ ድጋፍ አልፈልግም። በነገራችን ላይ እንዴ የሰው ህይወት፣ የሰው ትዳር፣ የሰው ኑሮ፣ የሰው ቤተሰብ ሲበጠብጥ የሰውን ህይወት ሲበጠብጥ የኖረ ዮኒ ማኛ እሱ ቤት ውስጥ ቁጭ ብለህ ሃይማኖት ነው ልሰብክ ነው ልትለኝ? አረ እንጀራ የዕለት እንጀራ ልበላ ነው ማለት ነው ያለው።
የዕለት እንጀራዬ ልበላ። ስለዚህ እኔ የሐሳብ ደጋፊ ነኝ። ሐሳብ ደጋፊ የማን ሐሳብ ትደግፋለህ? ዛሬ ተቆራርጦ ባየሁት ቪዲዮ የማን ዕውቀት ተመቸ ብትለኝ የዮሐድና የቃሌ ዕውቀት እጅግ በጣም ተመችቶኛል። አጨበጭብላቸዋለሁ። በሃይማኖት ውስጥ ልከታለሁ ካልከኝ ግን አልሰማም። እኔ ቲክቶክ ላይ ሃይማኖት የለኝም። ቲክቶክ ላይ የተመሰረተ ሃይማኖት የለኝም። ይሄን በደንብ ማወቅ አለብህ። ወዬ ሞላዬ አባቢ ሚኪ ወንድሜ ይኸውልህ የቃሌን ድጋፍ መስጠት እኮ መብት ነው፣ ምንም ጥርጥር የለውም። ግን ያየኸው ግን የተቆራረጠ ነው። አንተ ያየኸው የተቆራረጠ ነው ያየኸው፣ የተቆራረጠ ነው ያየኸው። ይሰማል አይደል? አዎ የተቆራረጠ ነው ያየኸው። በጭራሽ አንድ ጥቅስ የመጽሐፍ ቅዱስ ጥቅስ ሲጠቅስ አላየሁም። አንድ ጥቅስ በጭራሽ አንድ ጥቅስ አልጠቅስም። አንዲት እንደውም ቅድም ሰሙ ይሻላል በጣም ሲያብራራው ነበር። እንደውም እሱ ቢቀጥል ደስ ይለኛል። ቃሌ ግን እንደውም ያ ጆናታን ባሉ እሱ ይሻል ነበር። እንደውም ጆናታን የሆነ የሚባል እሱ እንደውም የሆነ ነገር ይናገር ነበር። እሱ ይሻላል ነገር ነው። የኛዎቹን የሚናገሩትን ነው እንትን ሲል የነበረው እና ሰሙ ቢቀጥል ሞላዬ። እሺ አረ ወዳጄ ተወጋግዞ አልነበረ እንደ ሚኪ እዛ ቤት መግባት ተወግዞ አልነበር እንዴ? በሁለቱም ሳይድ እኮ ተወግዞ ነበር። እንዴት ነው ቆይ ውግዘቱ ፈረሰ እንዴ? እኔ ለመበሻሸቅ ነው እንዴ እዛ ቤት የሚገባው? የምር እኮ ነው የምላችሁ። እና ከዚህ ቀደም ተሰብስበው አቤት አንድ ሰው ቢሄድ ቢገባ ተብሎ እኔ ግን ቆይ አልገባኝም። ቆይ የምትፎክሩት ከታች ያሉ ሰዎች ላይ ነው እንዴ? እኔ አውጋዡም አስወጋዡም ተወጋዡም ምንድን ነው ግን አልገባንም። እስኪ ንገሩን እንዴ። በፊት በቃ እርር ብላችሁ ምናምን ተናዳችሁ አንድ ሰው ይሄው ምናምን ስትሉ አልነበር እንዴ? ድርሽ እንዳል ተፎክሮ ምናምን ሰሙዬ ይኸውልህ በየቤታቸው ከፈቱ። በየቤታቸው ከፍተው ወንጌል ለማስተማር ሞከሉ። ታውቃለህ ወንጌል እጅግ በጣም ዋጋ ያስከፍላል። እና ግን የማታገኝበት ትልቁ ነገር ምንድነው መሰለ? እንደፈለክ ምድራዊ ገንዘብ አይዘንብልህም፣ ጊፍት አይዘንብልህም። ወንጌል ስትሰብክ አይዘንብልህም፣ እውነት ለመናገር ማለት ነው። አዩት፣ ተመለከቱ፣ ዞር አሉ ምናምን የሆነ ነገር ሞከሩ ምናምን ግን የለም። ስለዚህ ያው ማኛው ቤት ደግሞ ማኛ ሚኪሻዬ እኔ እሱ ብቻ እኮ አይደል አሁን በእኛ ሳይድም ማንም ሰው እንዳይገባ እንዳይሄድ ተብሎ በጣም በመወገዝ ደረጃ ነበረ እና እሱ ቤት እኔ እንደውም የሆነ ሰዓት ላይ መጽሐፍ ቅዱስ አነባለሁ ብዬ እኔ የሆነ አንድ ኮመንት ጽፌ ኮመንቴን ፖስተው ሁሉ ሲሰድቡኝ ነበርና ዮኒ ማኛን ደገፈ በቃ ተብሎ እኔ ዛሬ ያየሁት ነገር ሚራክል ነው። አንተ እዚህ ቲክታክ ላይ የተመሰረተ አንድ ጃይንት የሆነች ቸርች አለች ታውቃለህ። ሲፈልጉ የራሳቸው ጳጳስ ያላቸው፣ የራሳቸው ካህን፣ የራሳቸው ዲያቆን፣ የራሳቸው ፓስተር፣ የራሳቸው ነቢይ ያላቸው ፈላጭ ቆራጮች እነሱ የሚገቡት ሌላው ማይገባበት እነሱ አፕሪሼት የሚያደርጉበት እኔ ቆይ ምንድናችሁ ግን 2 ሳምንት ሆኗል እንዴ ወንጌለኙ ሲሳደብ የነበረው? ቆይ ሲሰድቡ እንዳይገባ ኦርቶዶክስ ውሳ ቆይ ደምረውን እንደዛ ጥንብርኩሱን ስታወጡት አልነበር እንዴ? ገባ ምናምን እንዴ ደምረው የትናንት ተረስቶ ምናምን ምንድን ነው የተፈጠረ አዲስ ነገር አለ እንዴ? አይ ምን አለ መሰላችሁ ሰው ልጁን እንዲያርጋችሁት እንትን ከምትሉት ጠርታችሁ ወይ በውስጥ አስተምሩት። የእውነቴን ነው የምላችሁ። በቃ እስኪ መንፈሳዊነት ማለት ምን አለ መሰላችሁ የሰው ልጅ እግዚአብሔርን ማሳየት ነው። ዛሬ የገባን የተያየ ነው እግዚአብሔርን ልናሳይ ነው ካላችሁ በጣም ውሸታም ናችሁ። ምክንያቱም በተደጋጋሚ እያየሁ እኔ መጨረሻ ላይ መሳቅ ጀመርኩ። ምን እንደሆነ ታውቃላችሁ? ውይይቱ እንዲቋጭ አልተፈለገም። ምንድነው ውይይቱ እንዲቋጭ አልተፈለገው? ይሄም በዚህ በኩልም ያለው ያምናል፣ በዛ በኩልም ያለው ያምናል። ገብቷል? በጣም ኢዚ የሆነ ቶፒክ ነው። ኢዚ ገብቷል? በቃ በ5 ደቂቃ የምትቋጨው ቶፒክ ነው። አውቀው ሲለጥጡት ይሄ ጆናታን የሚባለው ልጅ በጣም ስማርት በነገራችን ላይ ውይይቱን ቋጭቶታል። በቃ
ይሄን መልስልኝ ሲል አውቀው መመለስ አልፈለጉም። አውቀው ሲለጥጡት አንተ በ5 ደቂቃ የምትቋጨውን ንግግር 5 ሰዓት ታወራለህ ሚኪ። 5 ሰዓት ቁጭ ብለህ ጊፍት ትለቅምበታለህ። ከታች ያለው ነፍስ አያሳዘናቸው? ከታች ያለው ሊማር አይደለም ቁጭ ያለው። በነገራችን ላይ ሊማር ሳይሆን ብላክ ኤንድ ዋይት ሊኮ አንድም የወንጌል አማኝም ሆነ ኦርቶዶክስ የመጽሐፍ ቅዱስ ማህበር ሁሉም እምነት ተሰብስበው ገለጥ አድርጎ ከፍቶ ስግደት ምን አይነት ነው፣ ለማን ያስፈልጋል ማየት ይችላል እኮ ኦልሬዲ። በቃ ምንም እኮ እውቀት የሚፈልግ በስግደት ዲፊኒሽን ትጣላለህ። 5 ደቂቃ አይፈጅም። ኦሊኖል ግን እኔ ማስቀመጥ የምፈልገው ሚኪሻ በጣም የዛሬ 3 ወር ምናምን ላይ በጣም ይሄ ሰው ሲወገዝ አልነበር እንዴ? ብትገቡ እያንዳንዳችሁ ኦርቶዶክስ ከዚህ በኋላ ተብሎ አልነበር እንዴ? አሁን ጸድቋል፣ ቅዱሳን ሆነዋል። ቅዱስ ነው፣ ጸድቋል። ልጁን የሚፈልጉት ለብሽሽቅ ነው። ወደ ኦርቶዶክስ ማማ ላይ ነው ያለውና ያው ጸድቋል። ወዴት? ወደ ኦርቶዶክስ ማማ ላይ እሱ የትም አይገባም ሚኪ። ልጁ ግደለው፣ የትም ቤተ እምነት ውስጥ አይገባም። በቃ ይሸቅላል ጴንጤ ጋር። ከዛን መጀመሪያ ኦርቶዶክስ ምናምን ብሎ እነ መዝሙር ያሬድን አሞካሽቶ ብዙዎችን አሞካሽቶ ከዛ በኋላስ እጥፍ አለና ወደ ቲልት አረገ። ከዛን ከነ ኤርሚ ጋር ቁጭ ብሎ ኦርቶዶክስን ሰደቃዋን ሲያወጣ ነበር። እኔ አቡነ ማትያስን ጭምር እኮ በጣም ብልግና ሲሳደብ የነበረ ሰው አለ። በፊት ወንጌል አማኝን ሰደቃቸውን ሲያወጣ ነበር። ተከረበተ። ወንጌል አማኝ ሆነና ኦርቶዶክስን ሰደቃዋን ማውጣት ጀመረ። ከዛስ አሁን ቲልት አረገና አሁን የለም ምን አለ ሲስተማቲክ ትራንዚሽን ይባላልና ትራንዚት አድርጎ ምን ማድረግ ጀመረ መሰለ? አሁን ወንጌል አማኙ ላይ ሙድ ሚያዝ ጀመረ። ነገሳ አሁን ምንድነው ወንጌል አማኙ ላይ ሙድ ሲይዝ ኦርቶዶክስ ገብቶ አብሮት ያጨበጭባል። ምን አለ መሰላችሁ እዚህ ቲክታክ ላይ ክርስትና የለም። ማን ነው የሚሉት መሰለ? ጆሲን ታውቀዋለህ? ዘፋኙ ጆሲ እና አወኩት በጣም ሊበጠብጣቸው በጃኒ ጉዳይና በማነው ጉዳይ በቃ በጣም አክተር ሊጫወት ልክ የሴት ጠበቃ ነኝ ለሴቶች ይቆረቆራል፣ ለሴት ክብር አለኝ አይነት ነገር ያሳያል። የሆነን ታውቀዋለህ? እና ውስጡን ለቄስ ብለነዋል። ስብዕናው ማንነቱን በአደባባይ ያየ ነው። ሴቶችን በምን ያክል ደረጃ ሲያንቋሽ የነበረ የሰዎችን ህይወት በምን ያክል ደረጃ ሲበጠብጥ የነበረ ሰው እንደሆነ በጃኒ እና በጆን ዳንኤል እንደዚሁም ደግሞ በእንትና ጉዳይ ላይ ሊያቦካ ገብቶ ነበረ። ምላሱንም ሁሉ ነገሩንም የቆለፈ ንግግር የተናገረው ማን ነው? ጆሲ። በቃ ሰው እንዴት ሰው ታረው ማለት በሰውነት ደረጃ እኮ ሊታይ የማይገባ ሰው ማንነት ያለው ሰው አሁን መተው ቀናችሁ ይሉናል እዚህ ማለት እኔ ምንም አልላችሁ። ሃይምሯችሁ፣ ህሊናችሁን፣ ስብዕናችሁን በምን ያክል ደረጃ ለሰዎች ንግድ እንዳኖራችሁት ማሳያው ሰዎች በህሊናችሁና በአይምሯችሁ በልባችሁ ላይ እንዴት ሊጫወቱባችሁ እንደፈቀዳችሁ ማሳያው ይሄ። እነግርሃለሁ እኮ ኤርሚያስ አበበ ኦርቶዶክስን ይሰድባል ብለህ የምትለው ኤርሚያስ አበበ ቢመጣ ለሱ ክብር ሰጥቼ አወራዋለሁኝ ከዮኒ ማኛ ይልቅ። ለምን? እሱ ባመነበት ቦታ ላይ ነው ቆሞ የሚያወራኝ። ባመነበት ስፍራ ላይ ቆሞ ነው የሚያወራኝ። ኢዝ ፕሮቴስታንት ኦርቶዶክስን አይደግፍም። የኦርቶዶክስን አስተምህሮ በፍጹም አይቀበልም። ባመነበት ስፍራ ላይ ቆሟል። ዋሸም ቀጠፈም ምንም አለ ባመነበት ስፍራ ላይ ቆሟል። ዮኒ ማኛስ ነገራችሁ እኮ በግልጽ በአደባባይ ነገራችሁ እኮ አስረዳችሁ እኮ እንዴ አስረዳችሁ እኮ ዮኒ ማኛ እኔ ኦርቶዶክስ ቤት ሲጠርብኝ ወደ ፕሮቴስታንት ሄዳለሁኛል። ፕሮቴስታንት ቤት ሲጠርብኝ ወደ ኦርቶዶክሶች እመጣለሁኛል። እኔ ለምን አስተማሩ ለምን ተወያዩ አይደለም። እኔ ችግር የለብኝም በመወያየታቸው። እጅግ በጣም ጎበዝ የሆኑ የሚከበሩ ልጆች ናቸው እዛ ቤት ውስጥ ያየናቸው። ጥሩ ዕውቀት ያላቸው የነበራቸው ሰዎች ናቸው። ዕውቀት ግን ማንነትን መግለጥ መቻል አለበት። ማንነትህን መግለጥ አለበት።
እውቀት ስላለህ ብቻ ማንነትህን ሴተኛ ዳሪ ቤት ውስጥ አታስገኘው። ዮኒ ማኛ አክተፍ ብሎ በተፋበት ትሪ ላይ ቁጭ ብለን ትበላ እንጀራ አድርጋችሁ ስትበሉ ሳይ እጅጉን በጣም ነው ያፈርኩባችሁ፣ እግዚአብሔር በሚያውቅ ማለት ነው። ሄደ ባልቴት ምናምን ይላል። ሄደና እዛ ባልቴትነትህና ማንነትህንማ አየነው። ከባልቴት ጋር የዋልከው ማን እንደሆንክ እኮ አየነው እኮ። ከባልቴት ጋር ቁጭ ብለህ የባልቴት ወሬ ስታወራ የነበርከው እኮ ባልቴት የሰው ህይወት የሰው ትዳር ሲበጠብጥ ከነበረ ሰው ጋር ቁጭ ብለህ እስካሁን ሰዓት ድረስ ያየንህ እኮ አንተ ነህ። ታወራለህ እንዴ ስለ ባልቴትነት? ወንድ መሆን ያልቻለ እንደ ወንድ ማውራት ያልቻለ እንደ ወንድ የራሱ አቋም የሌለው ቤት ውስጥ ቁጭ ብለህ ያየው እኮ አንተን። ከሱ ይልቅ ደግሞ አንተ የተዋረደ ስብዕናና ማንነት እንዳለ ለውድ ስትል የትም ቦታ ላይ እንደምትገኝ ማሳያው ግን አንተን ራስን ማረጋገጫ ይሆንከው። እያስተማርኩ ነው። ተማር አባቢ ተማር። ዮኒ ማኛ ቤት ገብተህ ልማር ከምትል ና እዚህ ተማር። ዮኒ ማኛ በተፋበት ትሪ ላይ ልብላ ከምትል እንጀራ አንጥፈ ና እዚህ መልካሙን ነገር ተማር። የትኛውም ሃይማኖት የማይሰደብበት ክብር አግኝተ ስለ ሃይማኖት አውራ። በሃይማኖት ጉዳይ ላውራም ካልክ አታወራማ። የሚሰድብ ቦታ ላይ ነው መዋል የምትፈልገው። ና ተማር፣ ና ተማር። አትማር፣ መማር አትችል። ሰርክ ጉባኤዎቹን እኮ ሄደን አየናቸው። በነገራችን ላይ ሰርክ ጉባኤዎቹን እኮ ሄደን አየ። የኦርቶዶክስ ተዋሕዶ ቤተክርስቲያናችን አየን። ሄደ አትማርም፣ ሰርክ ጉባኤ አትገኝም፣ አትሄድም። ያንተ ሰርክ ጉባኤውን ይማኛ ነው የቲክቶኩ ማለት ነው። ሰርክ ጉባኤክ ምን በህይወታችሁ ውስጥ ምን ለወጣችሁ? ምን አገኛችሁ? ምን አተረፋችሁ? እስኪ ምን አገኛችሁ? እስኪ ምን አተረፋችሁ? እስከ ዛሬ ተምራችኋል አለ የሃይማኖት ትምህርት ምን አተረፋ? ምን አገኛችሁ? እስኪ ምን ለውጥ አመጣችሁ? እስኪ የሰው ደጋፊ የሰው ተከታይ ሆናችሁ ቀራችሁ እንጂ የሰው አሽከር የሰው ተከታይ የሰው አጨብጫቢ ሆናችሁ ኖራችሁ እንጂ እዚህ ቲክቶክ መንደር ላይ ምን አተረፋችሁ? ቆይ ምግብ ከበላው በኋላ ቡና ደርስበታለሁ። ሚኩ ደርስበታለሁ። ምሳ አሁን ሰዓቷ ትድረስና በልቼ ደርስበታለሁ። በጣም ነው የምወደው። አሁን በፊት አልወድም ነበር። ምንም አላተረፋችሁ። ምንም ህይወትን ቆመው ዮኒ ማኛ አጨብጫቢ ዮኒ ማኛ ጴንጤ ሆነልን፣ ዮኒ ማኛ ኦርቶዶክስ ሆነልን ከማለት ውጪ ምንም ያተረፍከው ነገር የለም ብራዘር። ምንም አልተማርክም። ዮኒ ማኛ ቤት ውስጥ ቁጭ ብለህ በሽሽቅ ስታይ ነበር። ስትማር ነው ያልከው። አንድ ጥያቄ መልስልኝ እስኪ። እኔ ማወቅ መፈልግበት አሁን የዛሬው ለትምህርት ነው የተሰበሰቡት ወይንስ ለብሽሽቅ ነው? አይ እኔ በጣም ክሊርሊ እንዲመን ምክንያቱም እውቀት አገኘው እዛ ቦታ ላይ የሚል ሰው ካለ በጣም ነው መስቅበት። ምክንያቱም በሁለቱም ሳይድ እውቀት አልነበረም። እነዛም ረንደምሊ ገብተው ነው ረንደም ጥያቄ የሚጠይቁት፣ እነዚህም ረንደምሊ ነበረ ሲመልሱ የነበረው። ምክንያቱም ጥያቄዎቹ ራሱ መጨረሻ ላይ እንዴት ይሄ ሞኪንግ ተጀምሮ ከዛ በማጥላላት እንደ አለቀ። እስኪ ንገሩኝ። እኔ አንተ ልጠይቅ እስኪ ሚኪ፣ ምንድነው አሁን የሰው ልጅ ዮኒ ማኛ ቤት ሊያገኘው የቻለው ትምህርት የዛሬው ምንድነው? እኔ አሁን አንድ ሰው አስገብተህ እዛ የነበረን ሰው ብጠይቅ ምንም አይልም። ሳሙዬ እኔ ገሌ ጎበዝ በቃ ሳሙዬ እኔ አንድ ነገር ልንገርህ፣ እግዚአብሔር ምስክሬ ነው። ቲክቶክ ላይ ሰውን ሲያጠፋ ቲክቶክ ላይ መንፈሳዊነት ይሄ በመንፈሳዊ ጉዳይ ሰውን ሲያጠፋ አየሁኝ እንጂ ሰዎችን ወደ ክርስቶስ ሲመራ እኔ አሁን ስለ ዮኒ ማኛ አይደል። ዮኒ ማኛ ይኸውልህ ቢለወጥ ወንጌል ተሰብኮ ቲክቶክ ላይ ወንጌል በተሰበከ ቢለወጥ የሚለወጥ የነበረው ዮኒ ማኛ ነው። ለምሳሌ ሙስሊሙ ነው ያውቃል፣ ሲቀጥል ጴንጤው ነው ያውቃል፣ ሲቀጥል ኦርቶዶክሱ ነው ያውቃል። ይኸው መንፈሳዊነት ቲክቶክ ላይ ቢቀይር የሚቀየረው የነበረው ዮኒ ማኛ ነበረ። ረሳው ሰልሞም ነበር ነብዮኖም ነበረ ብቻ ተልክ ያለው ነገር ቢቀይር ቲክቶክ መንደር ላይ ቢቀይር
እዚህ ቲክቶክ መንደር ላይ የሚሰበከው ወንጌል ተብሎ የሚሰበከው ነገር ሰውን ጋጠወጥ እንዲሆን ያደረገው ጋጠወጥነትን እንዲበረታታ በጋጠወጥነቱ እንዲበረታታ ነው ያደረገው። ሰው እግዚአብሔርን እንዳይፈራ ነው ያደረገው። ቲክቶክ መንደር ላይ የሚሰበከው አንድንም ሰው ሲመልስ አላየውም። ልክ እንደነዚህ አይነት ሰዎች ጉጠትና ስድብ እንደሚሳውን ኮሜንት ላይ የምታዩዋቸው እንደነሱ ማንነት እንዲይዙ ነው ያደረጋቸው። ወንጌል ተሰብኮ አያውቅም። ገብቷችኋል? በቃ ውሎና ዳራቸው ዮኒ ማኛ ነው። ዮኒ ማኛ ነው 49 ኢአማንያን እኮ ወደ ክርስትና መጡ ሲባል ዜና ያደረጋቸው ሰው የለም። በነገራችን ላይ ዜና አድርጎ የዘገባቸው ሰዎች የለም። 49 ኢአማንያን ማህበረ ቅዱሳን ወደ ክርስትና አመጣቸው የክርስቶስ ልጅነትን አገኙ ብሎ ይሄንን ወንጌል ሲሰራ አንድም ሰው አጀንዳው ጉዳዩ አላደረገም። ደስታን ሐሴትን ሊያደርግ አልሞከረ። ለምን? ምክንያቱም ወንጌል አይደለም የሚፈለገው ቲክቶክ ላይ። ሰው ከወንጌል ከክርስቶስ መንገድ ወጥቶ የሰዎች አጨብጫቢና ተከታይ ሆኗል። መጥቶ ደግሞ አንተን ቅናት እንደዚህ ምናምን ተሊ ባናት ለምን አትተከልም? አባቴ አልሰማም። ነገራችን ላይ ሚኪ የኔ ሃይማኖት ያንተ አይደለም። ቲክቶክ መንደር ላይ ያለ አይደለም ለኔ ሃይማኖት የሚነግረኝ። በነገራችን ላይ ሚኪሻ በነገራችን ላይ ልንገር ሚኪሻ እዚህ ውስጥ ያላችሁ 138ታችሁ ሙሉ 5 ሰዓት የፈጀውን ዲቤት እኔ በ5 ደቂቃ ሰማፕ አደርገዋለሁ፣ ራፕ አፕ አደርገዋለሁ። 5 ደቂቃ እንኳን አይፈጅብኝም። እውነቱን ልንገራችሁና ምክንያቱም ኮንተንቱ ሲለጠጥ ይሄ የሰውን ጊዜ ለመግደል እንደዛ ይደረግ ነበረ እንጂ ምንም ይሄ ዲቤት ውስጥ ጭቅጭቅ ውስጥ የሚያስገባ ነገር አለ። ግን አንድ ነገር እኔ ልባችሁ እንዳይዘል ምለው እዚህ ሚዲያ ላይ ያላችሁ ሰዎች እኔ ድሮም እታች ምድር ላይ ያለችው ቤተክርስቲያን ላይ ትኩረት አድርጎ የእውነቴን ነው ምድር ላይ ካሉ ሰዎች ጋር ህብረት አድርጎ። ለዛ ነው ብዙ ቤተ እምነቶች ባዶ እየሆኑ ነው፣ የክርስትና ቤተ እምነቶች። ለምንድን ነው ባዶ የሚሆኑት ስንል ሰው ኢነርጂውን የሚጨርሰው ሶሻል ሚዲያ ላይ በተቻላችሁ መጠን የእውነቴን ነው ብለ ብዙ ጊዜያችሁን እኔ ኖርማሊ ስራ ላይ ነኝ፣ ትርፍ ጊዜን ነው የምገባው። በቃ ትርፍ ያለችኝን ሰዓት እንትን እላለሁ፣ ከዛን ዘግቼው ሊሄድ ይችላል። ቁጭ ብላችሁ ግን በጣም ይውላችሁ እታች ያለችው ግራውንድ ላይ ያለችውን ቸርች የምትረሱ ሰዎች አላችሁ። ማሙዬ እስኪ እኔ ይውላችሁ ኤቲስቶች ገብተው እዚህ ቤት እንዲናገሩ አደርጋለሁ። ምን አባት እንደምታመጣ አዳሚ ያያል። ኤርሚያስን ተወኳል። ኤቲስቶች ማለት ምን እንደምታመጣ ያያል። ስትጮህ እዚህ ስትለፈልፍ ትኖራለህ። ላይ የምትማሩት ትምህርት ወደ ቤተ እምነታችሁ ማይመራችሁ ከሆነ ትምህርት አይደለም። በነገራችሁ እየጠፋችሁ ነው የምትሄዱት። እርግጠኛ ነኝ ብዙዎቻችሁ እዚህ ቁጭ ብላችሁ ወንድሞች የምትሉት በሰርክ ሰዓት ላይ ክርስቲያኖች ወደ ቤተ ክርስቲያን ሲሄዱ እናንተ ወዴት ነው የምትሄዱት? ወደ ጭፈራ ቤት፣ ወደ የሆነ ሰው ጥየቃ፣ የሆነ ወክ ወደ ማድረግ። ምክንያቱም ኢነርጂያችሁን እዚህ ሉስ ታደርጋላችሁ። እዚህ ላይ ስለ እግዚአብሔር እየሰማው ነው ስለምትሉ ምድራዊዋ ቤተክርስቲያን ላይ ህብረት ማድረግ አትፈልጉም ብዙዎቻችሁ የምትታዩት። ለዛ ነው ሚኪ ትክክል ኦብዘርቭ አድርጋል። የለም በየቸርቹ ሂድ፣ ሰርክ ጉባኤ የሚባል አሁን ላይ የለም። በቃ ኢቭን የእሁድ ፕሮግራም ራሱ መከራ ሆኖባቸዋል። እኔ አንዳንድ ልጆች እያወሩኝ ነበረ። ምንድን ነው እያሉ ሰው እሺ አይልም። ለምንድን ነው ሲባል ብዙ ሰው ኢነርጂውን የሚጨርሰው እዚህ ይውልኝ ይወቁልኝ። ማን አንተ ዋሪው ጾም ቤተክርስቲያን በቃ አንተ ክርስቲያን አይደለ? ቤተክርስቲያን ጾም ካወጅ በቃ ጾም
እንዴ እንደ ግብዞች አትሁኑ እኮ ነው የሚለው መጽሐፍ ቅዱስ ሲናገር። አምሮብህ ተኩለህ ውጣ እኮ ነው ፏ ብለህ መጾም፣ ከንፈር እንዳይደርቅ መጾም እንዳይታወቅ። አዩ ከመጌታ ወልፍ ማለት ሞላዬ በድሪ የተማራችሁት ይኸውላችሁ ብሽሽቅ ነው የተማራችሁት። ቲክቶክ ላይ የተማራችሁት ብሽሽቅ ነው። የኔ ሃይማኖት የኔ እንደዚህ ነው አቦዛው ሃይማኖት እስኪ ኑረው ሃይማኖትን እስኪ ኑረው። ትችላለህ መኖር ትችላለህ ወይ ነው ጥያቄ። አትችልም። ገብቷል? አትችልም። በቃ አንተ ጴንጤን ስለተሳደብክ የጸደቅክም ይመስላል። ሙስሊምን ስለሰደብክ የምትጸድቅ ነው የሚመስል። የተማርከው ይሄንን ነው። በነገራችን ላይ ወንጌል አልተማራችሁም። ምን ብላችሁ ለዚህ ወንጌል አልተማራችሁም። ክፋት፣ ትዕቢት፣ ምቀኝነት ውሏችሁን እኮ አየን እኮ። ዮኒ ማኛ ቤት ነው ያላችሁት ውሏችሁ። ሾርት ሚሞሪያንስ ጎዶሎ የጎደለ የጠበበ አይምሮ ያላችሁ መሆኑን በአደባባይ ያሳያችሁ። ሰዎች በእናንተ ልክ የጠበበና የቀነጨረ ስብዕና እንዲኖራቸው ነው የምትፈልጉት። አልከተለም። ኬታ ባቃለሁ። የምን መምህሬ ነኝ? የኔ መምህሬ ክርስቶስ ነው። የኔ መምህሬ ቤተክርስቲያን ነች፣ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን። በአውደ ምሕረት ላይ ቆሞ የሚሰብከው ነው የኔ መምህሬ። ሆዳደር የኔ መምህሩ ነው ያውቅ። ሆዳደር ለኔ መምህሩ ነው ያውቅ። ማያው አትሆንም። አልነግረህም እንዴ? ማውራለሁኝ። ኤርሚያስ ይሻላል። ኤርሚያስ አውራ። ምን ታመጣለህ? ምን አባት ታመጣለህ? አታበላኝ፣ አታኖረኝ፣ አታጠጣኝ። ምን ታመጣለህ? እግዚአብሔር ይመስገን እንዳንተ በተተፋበት ትሪ ላይ ቁጭ ብዬ አልበላ። በተተፋበት ትሪ ላይ እንጀራ አንጥፌ አልበላ። ምን ታመጣለህ? ምን ትሆናለህ? እስኪ ታንቀት ሞት እንደው አያለሁ። በቃ በእውቀት ሞግት ሂድ። ኤርሚያስ ጋር ለምን ኤርሚያስ ጋር አትገባም ታዲያ? በእውቀት መሞገት ከሆነ ለምን አትገባም ኤርሚያስ ጋር? ከኤርሚያስ ጋር ለምን አትወያዩ? አለ ነገሩ ትወያያለህ። ሲጠርባችሁ ትመጣላችሁ። ሲጠርብህ ትመጣለህ። ሲጠርብህ ትመጣለህ፣ ትወያያለህ። እኔ ጊዜ ኖሮኝ ጊዜ ሰጥቶኝ ቤቴን ስከፍት ታየዋለህ። ቤቴን ስከፍት ታየዋለህ። አንተ የምትላቸው የቆርቆሮ እዚህ መምህር የምትላቸው ኮሽታዎች እዚህ መጥተው ለሁለት ደቂቃ ቆይቶ መወያየት አይችሉም። በነገራችን ላይ ለአንተ ወርቅ የሆኑት ለኔ ኩታንኩት ኩታራ ናቸው። በነገራችን ላይ አልሰማም። ኖ ስለ ሃይማኖታቸው ለምን ተወያዩ አይደለም። ስለ ሃይማኖታቸው ለምን ተወያዩ ብያለሁ። እንደ ቤተሰብ ብያለሁ። እንደ ጆሮ መስማት አለበት። የደነቆረ ጆሮ ሊሰማ አይችልም። በነገራችን ላይ ጆሮ ከደነቆረ አይሰማም። ጆሮ ከጠበበ ከደፈነ አይሰማም። ጆሮ ይሄን ጆሮ ደፍኖ ሰምቻለሁ ማለት አይቻልም። አልደግም ሚኪ ወይ ሞላዬ። አይ እቺ ፕሮቴስታንት ጾም ያልካት መጾማቸው እኮ በጣም ደስ ነው የሚለው። እንደውም ጾም ብለው መጀመራቸው በቃ ሊበረታታ የሚገባው ነገር ነው። ግን የአዋጅ ጾም ግን እየተባለ ለእኛ በጣም ሲቃወም ነበር። የአዋጅ ጾም ማለት
ቃሉ የአዋጅ ጾም የሚለውን ሲቃወሙ ነበረ። እነሱ ግን የአዋጅ ጾም ብለው ሲያወጡ ግን አንድም የነሱ አካል ሲቃወም ያላየውም ማለት እዚህ ላይ ችግር አለብኝ። ከዛ ሰዓቱም አልተገለጸም። እስከ ስንት ሰዓት የሚለው የሆነ ነገሩ ምንም እንትን የሚል ነገር የለውም። ለነሱ ለብቻቸው ቸርች ላይ ነው የተገለጸው። ሚዲያ ላይ በደንብ ሰምቻለሁ። ምንም የተገለጸ ነገር የለም። አየህ አዋጅ ሲባል ሐሳብ ገብቶሃል አይደል? እዚች ጋር ሐሳብ ስጥልኝ ሚኬ። እኔ አሁን የጴንጤንም ጾም የሙስሊሞችንም ጾም የመተቸት ፍላጎት የለኝም። ሞራሉ አቅሙ ምናምን አይደለም እያልኩ ያለሁት ፍላጎት የለኝም። ለምን በቃ እነሱ በራሳቸው ሃይማኖት ነው ጾም የተፈቀደላቸው፣ እኔ ደግሞ ጾም በራሴ ሃይማኖት ነው። አለቀ። በቃ እኔ ማስበው ማምነው እንደዛ ነው። ለምን እንደዚህ በእርግጥ ያነሳው ውይይት ላይ ክርክር ላይ አርጊውመንት ግን የሚያስኬድ ነው ለውይይት እንደዚህ ስትሉ ነበረ። ታዲያ አዋጁን በተመለከተ በአዋጅ አይጾምም ብላችሁ ነበር። እሱ ክርክር እሱ ላይ ምንም ተቃውሞ እሱ ላይ ፖይንት አንስቶ መነጋገርና መወያየቱ ትክክል ነው፣ ተገቢ ነው። ሞላይ ትክክለኛ ፖይንት ነው ያነሳው። ከዛ ባሻገር ግን ይሄ ፈሪሳዊነት በቃ ልክ የኔ ጾም እኮ እንደዚህ ነው ጾም ይሁንልኝ በቃ እኔ ጾም ያለው ጾም አለው እኛ እኮ እንጾማለን እንደዚህ ነው። በጣም ያስቀር። እግዚአብሔር እንደዚህ ብሎ አንድ ክርስቶስ እንደዚህ አላለም። ማርያምን ክርስቶስ እኮ እንደዚህ አላለም። ለዛ እኮ ነው ጾማችን ምንም ለውጥ ያላመጣው። ምንም ለውጥ እኮ አላመጣም። ምንም እንዴ ያለነው እኮ በድሮ አባቶቻችን ጾምና ጸሎት ነው ያለነው። እግዚአብሔርን ነው የምነግራችሁ። የዩኝ ነው እያንዳንዱ ጾሜ እንደዚህ ምናምን የዩኝ ነው። ምንም በሰው ህይወት ላይ ምንም በሰው ኑሮ ላይ በሀገር ላይ ያመጣው አንዳች መልካም ነገር አንዳች ለውጥ ነው። ምክንያቱም የመታበይ ጾም ስላደረግነው ጾም የምንሰበርበት ስላላደረግነው ተሰብረን ተደብቀን እግዚአብሔርን ቤተክርስቲያን አወጀች። ኦርቶዶክስ ቤተክርስቲያን አወጀች አይደል? ካወጀች በኋላ እንደዚህ ነው ጾሜ ማን ምን ወንድልኝ በጾም ልታበሽቅ ጴንጤን በጾም ሙስሊምን ልታበሽቅ ጾም እኮ መበሻሸቂያ አይደለም። ከእግዚአብሔር ጋር የምትገናኝበት ነው። ስጋን የምታደክምበት እኮ ነው እንዴ። አለመጾም ይሻላል ትላለች ኮሜንቱ። አለመጾም ይሻላል ምንም ጥያቄ የለም። ማለት ኦልሬዲ አልጾመም እንዴ። ሃይማኖትን ሲሰድብ የዋለ ሰው ቤት ውስጥ ቁጭ ብለ ጾም ያለው ልትል ነው ታዲያ? ኧረ በኢየሱስ ኧረ ክፋት ታናግሩን በመድኃኔዓለም ያስቃ። አትፎግሩ። ኮሜዲያን የሚበሉት 24 ሰዓት የሚያመነዥጉ ሰዎች እነሱ ይሻላሉ። አንተ ጾምኩኝ ብለህ ከምትታበየው እንዲህ ከምትንጎማል በጾም ያለው ምናምን ብለህ ለእግዚአብሔር የነዛን ሰዎች ጾምና የነዛን ሰዎች ጸሎት ይሰማል፣ ይመለከታል። አትሰማማ። ዝም ብለህ ሳሚ ተዋህዶ ብለህ ጻፍክ፣ ተዋህዶ ብለህ አጠገቡ ላይ ጻፍክ እንጂ ምን እንደተወራ እንኳን አልሰማህም፣ አትሰማም። ምክንያቱም መንጋ ስለሆንክ አትሰማም። መንጋ ወሽ ሲባል ነው የሚሄደው፣ በተነዳበት ነው የሚነዳው። አባቢ አትሰማም፣ ጆሮ የለ። መንጋ ነው የሆነ ቦታ ላይ ወይ ሲወራ ሰምተህ ነው የመጣው። መንጋ ነው እያልክ ነው እየሄድክ ያለው እንደ ፍየል እንደ በግ ማለት። ሰሙ የመለሰው መልስ ይሻላል። ቃል ጠይቆ ሰሙ ቅድም የመለሰው መልስ ሰምታችሁታል? ጎበዝ እውቀት አድናቂ ሰሙ ጀግና ጎበዝ። ጴንጤውንም ሰሙ ይበልጣችኋል በነገራችን ላይ
ኦሽ ሳሚ ኦሽ ተረጋጋ። ሁሉ ይሄን ከመሰለ እጅግ በጣም መልካም ነው። በነገራችን ላይ ሁሉ ይሄን ከመሰለ መድኃኔዓለም ክብር ምስጋና ይግባው። የምውልባቸው ሰዎች በጣም ጤነኞች ናቸው ማለት ነው። በጣም ጤነኞች ናቸው ማለት ነው። ጥሩ ነገር ከነሱ እየተማርኩ ነው ማለት ነው። መልካም ነገር ከነሱ እያገኘው ነው ማለት ነው። በሳል እየሆንኩ ነው ማለት ነው። በሳል እየሆንኩ ነው ማለት ነው። እግዚአብሔር ይመስገን። መንጋ እየሆንኩ አይደለም ማለት ነው። ከብት እየሆንኩ በፍየል ዘመን በግሞን ቀረ ብራዘር። ስለዚህ ምንድነው እያልኩኝ ያለሁት? ወደ ምሳ ዋው እሺ 9 ሰዓት ወይኔ እየተጠበቅኩኝ ነው። ወደ ምሳ እኔ ሞላዬ አመሰግናለሁ። ወደ ምሳ እኔም ልሂድ። ስድብ ነው እንዴ ለአንተ? በቃ እንደ ስድብ ዋጠው አባቴ። ስድብ ከሆነ እበድ እንግዲህ ምንም ልረዳህ አልችልም። ሳሚ የዮኒ ማኛ ቤት የተማርከው ትምህርት በዚህን ያክል ደረጃ ለአጭን እንድታዘርከርክ ካደረገህ መልካም ነው፣ አሪፍ